ዲግሪ ጨነን go ahead practice ምንባልበት አይነት ሪስፖንሲቢሊቲ አለ ወላጅነት ከሱ ይልቅ እየገባን እያየ ነው ትራያል ኤንድ ፐርፌክት ፓረንቲንግ የለም አሁን ጥሩ ወላጅነት አይደለ የሆነ ፍጹም ወላጅነት የለም ፍጹም የሆነ ወላጅነት አይኖርም እዚህ ምድር ላይ እኛም ፍጹማን ስላልሆነን ልጆቻችን ታይም ይፈልጋሉ እኛ ባናገኛቸው ማለት ነው ይሄዳሉ ሌላ ቦታ ወንድም ሴት ይሁን ይሄዳሉ በቃ ይሄዳሉ መተንፈስ ይፈልጋሉ ከህፃንነት እስከ 7 አመት ምናምን ላይ ኢንቨስት ያላረጋ አባት ከዛ በኋላ ኢንቨስት ላርግቢ የሆነ ነገር ሊዘራ ይችላል ከዛ በኋላ ግን ያልፈዋል ይሄ ጄነሬሽን ከባድ ጄነሬሽን ነውና እነሱ ሄደዋል አሁን እኮ ልጆቼን እኮ ያያየው ነው እኔ አይገቡኝም አንዳንዴ ምን እንደሚያወሩ ለማናምነው ሰውና ማናቀው ኤንቫይሮንመንት ላይ ልጆች ጣሉ ምን ሰው አይደለም ምክንያቱም ኤንቫይሮንመንት በጣም አፌክት ስለሚያደርግ ልጅ ኤክስፖዠር እኮ የሚመጣው በኤንቫይሮንመንት ስለሆነ የኔ ህይወት ፓዝ የተቀየረው በልጆቼ ንግግር ማለት የምትፈልጉትን ነገር አትሊስት መስመር ላይ ስታደርሱ ነው ልጅ መውለድ ያለበለዚያ የምትፈልጉት ካልሆነ ልጆቻችሁን እያያችሁ እናንተም የሚሰማችሁ you miss out because of them ጤና ይስጥልኝ እንግዶቻችን ከቻቺ ጋር ፖድካስት ይዘን ቀርበናል አሁን ዛሬ ደግሞ እንግዶቻችን ቲጂ ራሄል ማሂና ሩት እግዚአብሔር የተመሰገነ ይሁን ወዳቸዋለሁ አከብራቸዋለሁ ስለመጣችሁ ጊዜያችሁን ሰጣችሁን ያው የአገርና የትውልድ ሸክም አለብን ሁላችንም እናት ብንሆንም አገርና ሌላውም ደግሞ ትውልድን የሚመለከተው ለትውልድ ደግሞ ጤናማ የሆነ የወላጅነት ምክርን ይዘን በመምጣታችን በጣም ደስ ብሎኛል እኔም ሁላችንም ቢሆን ያሳለፍነው ጊዜዎች አሉ አመታት አሉ ቀላል አይደለም እንትን ሆነን እናት ሆኖ ሚስት ሆነን እንዲሁም ደግሞ ስራ ላይ ሆነን የምናሳልፈው ውጣ ውረድ አለ በጣም ትልቅ የሆነ ሪስፖንሲቢሊቲ ነው አይ ቢሊቭ ሴት ላይ የወደቀባት ግን ያው ጠንካራ ሴቶች ነን ሁላችንም አቃቸዋለሁ ስለዚህ ሁላችንም ስቶሪ ዘን የመጣ ነው ከማን እንደምጀምር ቲጂዬ ከማን ጀምር ቲጂ አንቺ ትጀምሪ ሩትዬ ትጀምር ማሂዬ ወይ ራሄ ሬቾዬ ደስ ያለው ሰው ይጀምር ነው ከያንገር እንጀምር ወላጅነት ጤናማ የሚለው ኮንሰፕት ራሱ መወራት ያለበት ይመስለኛል ምንድነው ጤነኝነት ምንድነው ጤናማነት ከወላጅነት በፊት ጤናማ ሰው መሆን አለበት አንድ ሰው ጤናማ ወላጅ ለመሆን ስለዚህ አይ ቲንክ ጤናማ ወላጅነት ስንል ራሳችንን የሚያካትተ እኛንም የሚጨምር ወላጆችንም የሚጨምር ጤና እንግዲህ አይ ቲንክ ሞር ባወራነው ቁጥር ጤናማ የሚለውን እንነጋገርበታለን ግን ራስን የሚያማከለ ልጆችንም የሚያያይዝ ወደ ትክክለኛው ምልከታ ሊወስዳቸው የሚችል የአስተዳደግ ዘይቤ በሚለው ዲፋይን ላደርገው እችላለሁ ማለት ነው። ቆንጆ አስተምረሽ ነው። ጤነኝነት ላይ ነው የሚታየው። የሌለንን መስጠት አንችልም እና ልጆቻችንን ስናሳድግ እኔ ማን ነኝ፣ ምንድን ነኝ፣ ምንድን ነው የምፈልገው፣ ወዴት ነው እየሄድኩ ያለው? ብዙ ጊዜ ያው እኛ ወላጆችም ጥቂት እናወራለን። የተሰጠን በተወሰነ መልኩ ነው። እኛ ደግሞ ለመስጠት ስንዘጋጅ መፍገምገም ነው። ብዙ አናውቀውም። እንዴት ነው ትክክለኛው? በዚህ ነው በዛ ነው? እንዴት ነው ማደግ ያለበት? ትዳር እንዴት ነው የሚመራው? እሱ እየሞከርን እየወደቀን ስለሆነ እና በፊት ለፊታችን ደመቅ ያለ ምሳሌ ስለሌለ ብዙ እንታገላለን እና ራስን ከማወቅ እንደገና ምን እንደምንፈልግ ከማወቅ እንጀምራለን። ጥሩ ነው ያላችሁት። ደስ የሚል እንትን ነው የተናገራችሁት። እኔ ጤነኝነትን የማስተያየው ከምን ጋር ነው ኮምፔር የምናደርገው? ጤነኛ መሆናችንን እኛ መጀመሪያ የቱ ጋር ነው ኮምፔር የምናደርገው? እና እውቀት ያስፈልጋል ማለት ነው።
ስለዚህ እውቀት ሊኖረን ይገባል ስለ ልጅ አስተዳደግ። እንዴት ነው ልጆቻችንን የምንመራው? መጀመሪያ ይሄ ኃላፊነት ሲሰጠን እኔ ኃላፊነት ነው ብዬ ነው ማምነው ልጅ ማሳደግና ይሄ ኃላፊነት ሲሰጠን ልጆቻችን እንዴት ነው የምንመራው? የቱ ጋ ነው እውቀቱ ያለው? ጤነኛ ወላጅ እንዴት ነው ሚለውን እኛ ላይ መስራት አለብን ብዬ ነው ማስበው። ጤናማ ወላጅነት ሲባል ብዙ ጤናማን ዲፎልት አይደል የምናስበው አለ አይነት ነገር እና አሁን ጥሩ ነው የተነሳውን በጣም ወድጀዋለሁ። ከራስ ነው የሚጀምረው። እውነት ነው። ጤናማ ያልሆነ ሰው ጤናማ ወላጅ ሊሆን አይችልም። ምን ውስጥ ከተታችሁ ይመስላችሁ? አሁን ምን ያህሎቻችን ነን አሁን? እስቲ ቆይ ጤነኞች አሁን ምንድነው ባለፈው ስናወራ ከአራት ሰው አንድ ሰው የአእምሮ በሽተኛ ነው ኢትዮጵያ ውስጥ ተብሏል። ፊዚካሊ ማለት ነው ጥናቱ እና እሱን አስቡት። ከዛ ወላጅ ስትሆኑ ደግሞ አስቡት የኢኮኖሚው ጫናን አስቡትና እንዴት ልጆች ላይ ያለውን በርደን በጣም እሱን እያሰብኩት ነበር እኮ ማለት በጣም እውነት እኮ ነው። ጤንነት ለከዋዛ አይደለም። ለከወላጅም ለመሆን መጀመሪያ ጤና መሆን አለበት። ስለዚህ ካሁን በኋላ ቼክ እያደረገን ሰው እንዲያገባ ከዛ እንዲሆን ማለት እሱን እያሰብኩኝ ቀላል አይደለም ግን እስቲ ሌትስ አስዩም አትሊስት ደህና ነን ብለን አስዩም እናርግና ያለ ጤንነቱ ራሱ አጠያያቂ ነው ግን እስቲ ሌትስ አስዩም ደህና ነን ብለን ወላጅነት ምን ይመስላል የሚለውን ትንሽ ፈታ አርጋችሁ በደንብ ብናወራው። ምክንያቱም አንዳንድ ጊዜ ወላጅነት አስዩም ይደረግ የለ የትምህርት ቤት ከከፈለ ልጅ ከለበሰ ጨረስኩ አይደለ በቃ ምሰራው ለልጄ ነው ተምለው ለልጄ ነው እንላለን። በጣም ብዙ ጊዜ ሲባል ሰማለውና ግን እውነት እንነጋገርና ቆይ እስቲ ወላጅ ስንሆን የመጀመሪያ ኤክስፒሪየንሳችሁን ሼር ብታደርጉ the moment የመጀመሪያ ልጅ የመጣ ጊዜ ያለ ጆይ ከዛ በኋላ ደግሞ ያለውንም ደግሞ ኮንሲኩዌንስ አብረን ልጆቹ አይሰሙም አሁን እሱን ቢወራ። ጤናማ ወላጅነት ምንድነው? የልጅስ አስተዳደግ ምን ይመስላል የሚለው ነው ላይ በጣም ሪሊ እንድናወራበት ያለኩት። የአባትና የእናትነት ኃላፊነት ምን ይመስላል ብናወራበት ነው። አባትስ እናት ብቻ ሸክም መውሰድ የለባትም። አባት ሪስፖንሲብል መሆን አለበት እና ሃፍ 50-50 ይላል አሜሪካን፣ ግማሽ 50-50 እንዴት ነው ሼር የምናደርገው ነው። አባት ደግሞ ልጁን ሲያቅፍ ሲስም ምናምን ስፔሻሊ ሴት በጣም አባቷን ትፈልጋለች። አባቷን ካላየች ደግሞ ውድቀት በጣም ሴት ላይ አለ እና እስቲ በዚህ ዙሪያ ላይ አሁን ልጀምረው ብዬ ነው የራሴን ስቶሪ፣ የራሳችን ደግሞ ስቶሪ ኤክስፔሪየንስ ደግሞ ሼር እናደርግና መጨረሻ ላይ ምንድን ነው ሶሉሽኑ ምንድን ነው የሚለውን ደግሞ እናወራበታለን። እንግዲህ ወደኋላ ብዙ ነው እኔንም የወሰድሽኝ አሁን ስታወሪ እና የመጀመሪያ እንዴት ነበር ልጅ ሲኖረኝ ምን አስቤ ነው እንዲኖረኝ ያሰብኩት፣ ተምሬያለሁ ወይ was I ready፣ ማን ምን አስተማረኝ የሚለውን እያሰብኩ ነበር። እኔ መጨረሻ ልጅ ነኝ ቤታችን ውስጥ እና ልጅም አላውቅም እና የመጨረሻ ልጅ ነኝ እና ከዛ አርሊም ነው ያገባሁት። I was 23 ስወልድ ከዛ አይቶት በቃ ልጅ በቃ ደስ የሚል ነገር ብቻ እና ለፈርስት ትልቅ ጸብ ከባሌ ጋር የተጣላ ነው ልጅ ከወለድን በኋላ ነው። 7ኛው ቀን ላይ ነው የመጀመሪያውን ጸብ የተጣላ ነው። እሱ ደግሞ ሌላ ሚቲንግ ባለኝ ጓደኞች ብሎ ሄደና are you serious about this marriage or ምናምን ልጅ የመጀመሪያ ትልቅ ጸብ ነበረኝ የዛና መሆን አስታውሳለሁ። እና ብዙ ጊዜ አሁንም የሚመስለኝ በእኛ ጄኔሬሽን ወላጅ መሆን ሲታሰብ ምንድነው ኃላፊነቱ፣ ምንድነው የሚጠበቅብኝ፣ ከዛ እንዴት ነው የማሳድገው፣ ማን ነው የሚያግዘኝ፣ እኔስ የሚመጡ ስሜቶች አላይ ከወለድን በኋላ የሚሆኑ ነገሮች አውቃቸዋለሁ፣ ባሌ ያውቃል፣ አንብበዋል፣ ተዘጋጅተናል፣ እንዴት ነው አንድን የምናደርገው የሚለውን ነገሮች ዝግጁ አልነበር። ድንገት ገባንበት እና በቃ እንድንብትል አደረገን። ከዛ ፊገራው ስለማድረግ ያው ስቴፕ ባይ ስቴፕ መሄድ ነበረብን። እኔ ትንሽ እድል ሆኖ የተወሰኑ ጊዜያቶች አብሬ የመቆየት የመጀመሪያዎችን 3 ዓመታት ነበረኝ እና በጣም እንዴት እንደሚጠቅም ሲቀደም ስትል እንደነበረው ራሴ እያነበብኩ እየተዘጋጀው ስቶሪ እያወራሁ ለማሳደግ የመጀመሪያዎቹን ዓመታት ላይ እድል አግኝቼ ነበርና እንዴት ትርጉም እንዳለው በጣም አይቻለሁ። እና ለምሳሌ በጣም ያስቀኝ የነበረው እምቢ የሚለውን ቃል ልጅ አያውቅም ነበር እስከ 3 ዓመቱ። ይሄ ይሻላል አይሻልም ነው እንጂ ይሄ ያለ አይደል
እንዳለ ኔጌቲቭ ወርዶችን ለማስወገድ ከዛ መልሼ ደግሞ የትኛው ዓለም ነው እያበዛቸው ሲወጣ እንዴት ነው የሚሆነው እና መስመር የሚያሳይ አለመኖሩ ወይም ከዛ በፊት በዚህ መንገድ ቢሆን ጥሩ ነው የሚል አለመኖሩ እኛ ትራያል ኤንድ ኤረር ይሆናል ማለት ነው። አንዳንዱ ነገር ግን በቻልነው ባወቅነው ሰው በነገረን ወይ ባነበብነው ደግሞ ፕሬዘንት መሆን በቃ ማለት ሁሉም ነገር እንደሚቀየር አይቻልም። የእኔ ህይወት ፓዝ የተቀየረው በልጆቼ ንግግር ኢቨን በሚሰጡኝ አስተያየት በዛች 3-4 ዓመታት ውስጥ ህይወትን እንዴት መምራት እንዳለብኝ ከነሱ ጋር በነበረኝ ኮንቨርሴሽን ቫልዩ የሚያደርጉትን ደስታቸውን ከዛ በእኔና በባሌ መካከል ያለው ግንኙነት ፍሎሪሽ ሲያደርግ እነሱ ፊታቸው ሲበራ ደስ ሲላቸው ሳይ አሃ እያልኩኝ ብዙን የተማርኩት ከነሱ ነው ማለት ይችላል። ደስታና ፍቅር ያለበት ቤት ሲያዩ በቃ እንዴት ቨልነራብል እንደሆኑ ታያለሽና ለዚህ ዋጋ ከፍላለሁ ታያለሽ። አንቺ እንዳልሽው 20 ዓመት ዋጋ እንደከፈልሽው ከዛ ግን ሞርዝ ያደርጋል ደግሞ ብለሽ ደግሞ እነሱ ሲያድጉ ስታይ በጣም ደስ ይላልና ፕሬዘንት ሆኖ አብሮ መከታተል በጣም ትርጉም አለው። አዲስ እናት እንዴት አሁን ተዘጋጅተንበት አስበንበት ነው የገባ ነው? ኢት ዲፔንድስ። እኔ ላክሊ የወንድሜ ልጅ ትንሹ ያኔ መጀመሪያ ልጁ የነበረበት ከእርግዝና ጀምሮ እስከ 1 ዓመቱ ድረስ በነበርኩበት ሲዝን ነው ያገባሁት እና ፈርስት ሃንድን ባልለው ላይክ በጣም አብሬያት ነበርኩኝ ከወንድሜ ባለቤት ጋር እና አይቻለሁ ልጅን እንዴት ሪስፖንሲቢሊቲ እንደሚወስድ እንዴት ምን ያህል ኢንቨስት ማድረግ እንዳለባት ምን ያህል እሱ በቃ ማለት ላይፏ ሊትራሊ የከፈለችውን ዋጋ አይቼዋለሁ ለልጇ ስትልና እሱ ረድቶኛል ብዬ አስባለሁ። ሰምሃው ኖሌጁ ነበረኝ። እንደዚህ ኤጁኬትድ ነው ነበርኩ አልነበርኩም ግን ኦኬ ልጅ መውለድ ለካስ ሪስፖንሲቢሊቲ በቃ ማጥባት አለ፣ ማስገሳት አለ፣ ዳይፐር መቀየር አለ፣ ወንድ ነበረ ስለዚህ ማስገረዝ ማለት every step my goodness okay this is real like ይሄ ለካስ እንትን አይደለም አይዲያ አይደለም በጣም ኃላፊነት የሚጠበቅበት ነገር ነው የሚለውን ነገር ለማሰብ ትንሽ ረድቶኛል። ልጆችም እወዳለሁ ኖርማሊ ናቹራሊ ልጆች መወድ ሰው ስለነበርኩኝ ሰማው ልጅ ፈልጌ ነበረ። ኤጁኬሽን ነበረሽ ወይ በጣም ተዘጋጅተሽበት ነበር ወይ? not really በቃ አገባን። ካገባን በኋላ like አወራንበትና ልጅ መቼ እንፈልጋለን የሚለውን አወራን። ከዛ ልጅ ወለድን። በቃ ሌላ ምንም እግዚአብሔር ረዳንና ልጅ ወለድንና ከወለድን በኋላ ግን አዎ ሪስፖንሲቢሊቲው ሽፍቱ ቀላል አይደለም። ኃላፊነት የሚሰጠን ኃላፊነት በቃ የሆነች ልጅ ዶክተሮች እንኳን አምነው ለኛ መስጠታቸው ያስደነግጣል። አንዳንድ ያረል ጠቅልለው ኦኬ ልጆችሽ ተብሎ ይሰጠናልና ፖስትፓርተም አለ፣ ብሉሙን አለ። ከዛ በኋላ ሪስፖንሲብል ይሄ በቃ የኃላፊነቱ ሎዶ አለ። እንዴት ነው የምናረጋቸው ከሚለው አለ። ከዛ ደግሞ እያደጉ ይመጣሉ። አሁን ባሉበት ስቴጅ ደግሞ ሳስበው አይ ተዘጋጅተን የሚሰጠንም ነገር አይደለም። ማናችንም ፉሊ ፕሪፔርድ አንሆንም ለዚህ ኃላፊነት። ማለት ይሄ ዲግሪ ጭነን go ahead practice የምንባልበት አይነት ሪስፖንሲቢሊቲ አለ ወላጅነት። ከሱ ይልቅ እየገባን እያየ ነው። ትራያል ኤንድ ፐርፌክት ፓረንቲንግ የለም። አሁን ጥሩ ወላጅነት አይደለ የሆነ ፍጹም ወላጅነት የለም። ፍጹም የሆነ ወላጅነት አይኖርም እዚህ ምድር ላይ እኛም ፍጹማን ስላልሆነን። ነገር ግን ራሳችንን እያስተማረን ከስህተቴ የተማርኩኝ እንደዚህ አድርጌ እንደዚህ ሆኗል ስለዚህ ይሄን ነገር ማድረግ የለብኝም። ኦልሬዲ ደግሞ እግዚአብሔር ረድቶኛል ይሄንን እናረጋለን አናረግም የተባባልናቸው ነገሮች ነበሩ። ዴትም እያረገን እንደዚህ ነገሮች ግን እኔ እንፈልጋለን የተባባልነው ሴት ያረግነው ነገር ስለነበር እሱ ረድቶናል። ፍጹም ወላጅነት የሚባል ነገር የለም። ምክንያቱም ከምናይበት አንግል ነው ሁሉ ነገር። ልጆቻችን ደግሞ ሲያድጉ እናቴ እንደዚህ አድርጋ ነበር የምትለው ኔጌቲቭ እና ፖዚቲቭን ነገር እኔ ፖዚቲቭ ነው ብዬ እየተቀጠቅኩባት ያለው ነገር ሊሆን ይችላልና ነገር ግን ምን ረዳን? አካባቢያችን ላይ ያገቡና የወለዱ ሰዎች መኖራቸው ረዳን። መግባባታችን እንዴት ነው የምናሳድገው የሚለውን ነገር ላይ ሰምሃ መጀመሪያ ላይ እርግዝናም ሲዝን ላይ ከዛም በፊት ማውራታችን ረዳን። ከዛ ደግሞ በትዕግስት ማለፋችን ረዳን። ብዙ ነገር በቃ ኮንቨርሴሽን እናወራበታለን። ፐርፌክት ግን እንደማይመጣ ማወቃችንና መታገሳችን ረዳን ብዬ አስባለሁ። ጥሩ ወላጅነትም በእኔ አስተሳሰብ
ራስን መለወጥ የምንችልበት ቦታ ላይ ማስቀመጥ ከቻልን ጥሩ ነው ማለት ነው። ፐርፌክት አንሆንም ኦብቪየስሊ፣ ግን በቃ የሆነ ነገር ምግብ ሳይስማማቸው ሲቀር እንዴት ነው በቃ ከዚህ በኋላ ይህን ምግብ አናበላቸው አይደል? እንደዛውም ተግባቦቶቻችን ሲበላሹ ወይ የሆነ ነገር አጥፍተው ሪያክት ስናረግ ወይ ምናምን እነሱን ነገሮች መማር መፍቀዳችን ጥሩ አይነት እየሄደልን ነው ብለን እናስባለን። እኛ እንግዲህ ፍሬሾች ስለሆንን ብዙ ማውራት አልችልም። ወደ እናንተ ለመልሰ ጥሩ ጊዜ እያሳለፍን ነው አይደል? ደስ ይላል። እኔ ቅድም እስቲ እንደነበረው ትጂዬ ምን አስባለሁ፣ ብዙ ጊዜ አንድን አዲስ ነገር በህይወታችን ላይ ለመውሰድ ወደኋላ ይመልሰናል መሰለኝ እና እንደ እድል ሆኖ የዚህ ሀገር አስተዳደጋችን ከኋላ ብዙ የምናገኘው እኔ ብዙ ፋሚሊ ስለማቅ ብዙ አላገኘንም ብዬ አስባለሁ። አሁን ወደ እኔ ፋሚሊ ስመጣ ጥሩ ናቸው፣ ጥሩ የሰሩት ይዘውን ይሄዱ ነበር ሳሙዌር ምናምን የእሁድ ምሳ እንደዚህ። እሱ ምን ፈጠረልን? ሞር ክሎዝ እንድንሆን ፈጠረልን። ግን የሆነ እድሜ ይጠብቃሉ። አይ ቲንክ ሁሉም ወላጅ ይመስለኛል የሆነ እድሜ ሲጠብቁ፣ ገባሽ? አሁን 15 ዓመት ወይ ብለው ይሆናል ወይ የሆነ እድሜ እየጠበቁ፣ እኛ ግን አድገናል። ምልሽ ከሚያሳድጉን ይዘውን ከሚሄዱት አድገናል። ሳምሃው ብዙ ነገር ፔሪድ መጥቷል። እሱን ሳያሳዩን ምናምን የሆነ ነገር ሆነሽ ተገኝተሻል በዛ ኤጅ። ከዛ ደግሞ ሜቢ መሞት የሚባል አለ። አሁን እንደኔ ፋሚሊ ገና በ14 ዓመቴ እናቴ ሞተች። 1 ዓመት በኋላ አባቴ እስር ቤት ገባ። እኛ ተከታታይ ነን፣ ስለ ልጅ አናቅም። የሆነ ጥግ ትፈልጊያለሽ፣ ገባሽ? የሆነ ነገር ትፈልጊያለሽ ምናምን። ያን ጊዜ እኔ እንግዲህ ቡጡን የመጀመሪያ ልጄን አረገዝኩ ማለት ነው። ኦልሞስት በ16 ዓመቴ የሆነ ፍቅር ውስጥ ሆኜ ምናምን ድንጋጤ ነው። አርግዘሽ እንዴት እንደምትሆኝ አታቂም፣ ሚነግርሽ ሰው የለም። እንግዲህ ብዙ ነው በሀገራችን ስትመጪ። የኔን ስለሆነ የምነግራችሁ ነው እንጂ ብዙ ነገር ሊያጋጥም ይችላል። ኢግኖር ያደርጋሉ አይደል? አንዳንድ ፋሚሊዎች ለልጆቻቸው ምን ነገር አያወሩም፣ ጓደኛ ያረጉም። በቃ እንደዚህ ነው የሚሉሽ፣ ያንቺን አያዳምጡም። ብዙ ነገር አለ ኦፍ ኮርስ። ይቺን ግን እኔ የደረሰብኝ ስለሆነ ማለት ነው። እና ምንም እርጉዝ ሆኜ ምን እንደማደርግ አላቅም፣ ምን እንደሆነ አላቅም። በቃ ጸጥ ብዬ ያው ማአት ነገር አለ። አሁን ሁለተኛውን ልጄን ራሱ ሳረግዝ ያጋጠመኝ ሌሎችን ጓደኞቼን ሳይ ህመም ሊኖር ይችላል፣ የሆነ ምግብ ማማር ሊሆን ይችላል። ይሄን ሁሉ አታቂም፣ አዲስ ነገር ነው በህይወትሽ እና ድንጋጤ ነው። እና እኔ የወሰድኩት ሶሉሽን ቅድም ቻቺ ስታወሪ እንደነበረው አክስት ዘመድ ምናምን ትፈልጊና ሄደሽ ትወልጃለሽ። ምንም አታቂም። ልጅሽን ለክትባት እንኳን ስወስዳት ቡጡን እናቷ ይዛ ትምጣ ውጪ ምናምን ያሉኝ ማለት ነው። እና ዲስ ማች አቢዩዝ ትደረጊያለሽ። በቃ በጣም አቢዩዝ። በቃ ግን ይሄኔ ወደሽ የምታመጪው አይደለም ፋሚሊ እንዴት እንደሆነ። እና እዚህ ጋር ቆም ልበልና እኔ ከዚህ ለእኔ ግን ለሰን ነበር። ከዛ በኋላ ነው እንዴት ነው አሁን ቡጡሽ መጣች፣ ወዳ አልመጣችም ወደዚህ ምድር። ስለዚህ ሉና ሶሪ አሁን ትቆጣኛለች ባይ ዘ ዌይ። እና ሉና በቡጡሽ ያልኩት ሰው ማን እንደሆነች እንዳይቀርብና በጣም የታወቀች ስለሆነች በኋላ እናወራለን ስለሱ። ኦኬ። እና ከዛ ግን በቃ ማወቅ ፈለኩ ማለት እሺ ወለድኩ። ከዛስ የሚለውን በግድሽ ማለት ነው በጉልበት እንዴት ማድረግ እንዳለብኝ ማወቅ እና በዛ ውስጥ ብዙ ነገር እያወቅኩ ሲሄድ እኔ ጎዳኝ ምንድን ነው? ለምን ሳላቀረው? ይሄ እውቀት ነው አይደል? ለምን አላወቅኩ? ማንም ያሳውቀኝ ስላልነበረ ነው። የምትወደኝ እናት ነበረችኝ፣ የሚወደኝ አባት ነበረኝ። ለምን አልነገሩኝም? ለምን? ይሄ ሚስጥር መሆን የለበትም፣ መወራት አለበት። እያንዳንዷ ልጆች ደግሞ አሁን እንደውም ከዛም በኋላ እያደግን ስንመጣ አይደለ ከወናት ጀምሮ ራሱ ይሰማሉ። ከዛ ጀምረው ነው የምታሳድጊያቸው፣ ከዛ ጀምረሽ ነው ቢልት የምታረጊያቸው። እና እሱ ገባኝ።
ስለዚህ ቡጡ ላይ በጣም ሰራሁባት። ያው እኔም ያን ጊዜ ወጣት ስለሆንኩ ሌላ ጓደኛ ተውኩ፣ እሷን ይዣት የምሄደው። አሁን የሚያታልለን ሴቶች በዛ ኤጅ ላይ የሆነ የማታውቂውን ነገር የሆነ ወንድ መጥቶ ሲያሳይሽ ነው እና እሱን ማሳየት አለብን። ገባሽ? ያን ጊዜ በእኛ ዘመን ክትፎ ብርቅ ነበረ። ክትፎ፣ ፑል፣ ቅዳሜ ከእሷ ጋር ነኝ። ምሳችን እንበላለን፣ ፑል ማነው ክትፎ፣ ፑል እንጫወታለን። በቃ እንደዚህ ላይፋችን እንደዚህ ነው። እሑድ ቸርች እንሄዳለን። ከእሷ ውጭ ምንም። ስለዚህ ምን ፈጠረ? የሚከብዳትን ነገር ሄዳ ጓደኛዋ ጋር አይደለም የምታወራው፣ እኔ ጋር ትመጣና እንትና እኮ እንደዚህ ብሎኝ ክፍል ውስጥ ደብዳቤ እንደዚህ ብሎ ደብተሬ ላይ ጽፎ ምናምን ኖ በቃ ምክንያቱም አንደኛ ከእኔም ላይፍ ነው የማወራው እና ኦፍኮርስ እና ስለዚህ እንደዛ ላለሁኝ እንደዛ አድርጋለሁ። በጣም ደግሞ ማረሳው ዩኒቨርሲቲ ከገባች በኋላ አዲስ አትሞስፌር አይደለም። ልክ ስትገባ 2 ወር ምናምን መታ የየዋን ማለት ነው። በቃ እኔ አልፈልግም። 6 ኪሎ ነው የገባችው። አርክቴክት ነው ስትማር። ከበዳት ቆመው ነው የሚውሉት ምናምን። በዛ ላይ ምንም በቃ እንትኑ አልሆነላትም፣ ለሷ አልመጣም። ኖ አለች። በቃ ታዩ አልኳት። በቃ ምንም እንትን አላረው። ታዩ ሄዳ መኝታ ቤት ደርሳ ተመልሳ መጣ። ኖ አልተውም እና በቃ እንደዚህ ነበረ የሷ። ግን ስቲል ማለት ነው እኔ ለጓደኞቼም ቅርቤ ላሉም ሰዎች ማለት ነው እንዲያውቁትና እንዲያደርጉት የምፈልገው ነገር ልጆቻችን ታይም ይፈልጋሉ። እኛ ባናገኛቸው ማለት ነው ይሄዳሉ ሌላ ቦታ፣ ወንድ ይሁን ሴት ይሁን ይሄዳሉ። በቃ ይሄዳሉ። መተንፈስ ይፈልጋሉ። የሆርሞን ለውጦች አሉ፣ የተለያዩ የስሜት መለዋወጦች አሉ፣ የተለያዩ የማያውቋቸው ነገር ማየት አለ፣ መያዝ መፈለግ አለ። በእድሜ ከትንሽ ጀምሮ ማለት ነው በእድሜ መጠን የሚፈልጉት ነገር አለ እና እሱን እንዲያማክሩን ከፈለግን፣ እንዲያወሩን ከፈለግን፣ በቃ ግልጽ ሆነ እንድንነጋገር ከፈለግን ጓደኛ ማድረግ፣ ታይም መስጠት። እኔ አሁን የሆኑ ፋሚሊዎች አሉ በቸርች በወር አንዴ የምናገኛቸው፣ ሁሌ ሳላወራ አላልፍም። ጁስ ዛሬ ብር ስትወስዱ ጁስ ግዙና ቁጭ በሉ ከልጆቻችሁ ጋር። በቃ ጠረጴዛ ላይ ቁጭ በሉና አውሯቸው። ማውራት አለባችሁ፣ ጓደኛ አድርጓቸው ምናምን ነው የምለውና ይሄንን መፍጠር አለበት ብዬ ነው የማስበው። እንዲያመልጡን መፍቀድ የለብንም። በቃ ማወቅ አለብን። እኔ ለእህቶቼ እርግጠኛ ነኝ ምንም ነገር አታረግም እላቸዋለሁ። ሁሌ እርግጠኛ ነኝ በቃ። ምክንያቱም ምንም ነገር ስለምትነግረኝ በጣም እርግጠኛ ነኝ፣ አውቃለሁ በቃ። የሆነ ጥርጣሬ እንዲህ ሊሆን እቺ ልጅ አትሂድ በዚህ ሰዓት እዚህ ቦታ አትሂድ ምናምን የሚለው ነገር ይሰራልም አይሰራምም። ግን በፍቅር ሲሆን ያንን አስረድተሻቸው፣ ስፔሻሊ ደግሞ የዚህ ዘመን አሁን እናቱን ደግሞ ብትመጪ ሌላ ነው። እሱ ደግሞ ስብሰባ ጠርተሽ ነው ቁጭ ብለሽ ስብሰባ ጠርተሽ አንደኛ ሁለተኛ እያልሽ ነው። ተለይተዋል እነሱ ደግሞ ሌላ ሌብል እና ግን እኛ አውቀናል ወይ ይሄን ለማድረግ ከነሱ ጋር እኩል ለማውራት እንመጥናለን ወይ? ቀደም ብለሽ ቶሎ ሶሻል ሚዲያውን አሁን ማየት ሳልፈልግ አንዳንዴ ያለው ማገኘው ነገር አለ። ገባሽ? እዛ ላይ የምታገኘው ነገር አለ። ስለዚህ ታወሪያለሽ፣ እኩል ታወሪያለሽ። አሁን ትናንት ጠቅሞኛል የእንትኑ በአገልግል ትምህርት ቤት የሚሄደው ወዲያው ማታ ነው ስብሰባ የጠራሁት። ምክንያቱም ያዛሉ በሞተር ይመጣላቸዋል እዛ። እሱ ሌላ ርዕስት ነው። ኤኒዌይስ ስታወሩ ደግሞ በጣም ይገረመኝ። የኔ ደግሞ ዲፍረንት ኤክስፒሪየንስ ነው። ልጅ አልወለድኩም እንደናንተ፣ ግን ብዙ ልጅ አሳድጌያለሁ። ቤት ስናድግ ኤቭሪቲንግ ነው የተነገረን ደሞኛ ኤቭሪቲንግ ሊትራሊ ኤቭሪቲንግ። እና ሞር አሁን ወላጅነትን እፈራዋለሁ። ምክንያቱም ብዛቱን፣ ኃላፊነቱን ኤቭሪቲንግ ከማርገዝ እርግዝና ላይ ያለው ፔን እናቴ በደንብ ነው የምትነግረን። እኔ ፔሪድ ሳላይ ስለ ፔሪድ ጥንቅቅ አድርጌ አውቃለሁ፣ አስረዳለሁ፣ ላስተምራለሁ እያለሁ ማለት ማይ ማም በጣም ግልጽ። እኔ አሁን ራሱ አንዳንዴ እኔ እናትና አባቴ ምን ነክቷቸው እንደዛ እንደሆኑ ራሱ እስካሁን አስተማሪ ናት። ግን ከአስተማሪነቱ በላይ
ግልጽ ነበረች which is unusual በሷ እድሜ ላለ እናት ግልጽ አይደሉም ብዙ የጓደኞቼ እናት ስለማቅ አንዳንዴ ጓደኞቼ ቤት ይመጣሉ እሷ እንድታወራቸው ግልጽ አርጋ በቃ ሴት ልጅ ይሄ ይደርሳል ወንዶች እንዲያረጋሉ ምናምን የሚባለው እኔ 8ኛ ክፍል 7ኛ ክፍል እያለሁ ንቃተ ህሊናው ነበረኝ ማለት ምንም በቃ እኔ እብድ ነኝ መጫወት ነው የምወደው እና እየተጎተትኩ ትልቁ እህቴ የሆነ ሌቭል ኦፍ እድገት ላይ ስትደርስ ኮርሱ ለሁሉም ነው 3 ሴት ነን የሴት ልጅ ሴቶች ስለሆኑ መባል የለበትም ሁሉን ነው የምታሳውቀን የሚገርማቸው ሃይ ስኩል ልገባ አካባቢ አባቴ ወክ ይዞኝ ወጣ ያው እስከዛ ድረስ በጣም ነው አባት ነው እና ወክ ይዞ ሲወጣ በቃ ዓለማችን የቀጨ ነው ደስ አለኝ ገስዋት he was telling እሱ ያኔ ልጅ የነበር ያረገኝ ነበር ወንዶች ሆኖ ሴቶችን ለማግኘት የሄዱበትን መንገድ ያስረዳኝ ወንዶች እንዲህ ካሉ እንደዚህ ካደረጉ እና ለክ ያኔ ግቢ ገብቼ አፕሮቻቸውን አውቄ ዳሜ ጠጋ ያልሽ ነው እና ጥፍትል ነበርና ስለ ወላጅነት ማሚ ሁሌ ትላለች ማለት የምትፈልጉትን ነገር አትሊስት መስመር ላይ ስታደርሱ ነው ልጅ መውለድ ያለበለዚያ የምትፈልጉት ካልሆነ ልጆቻችሁን እያያችሁ እናንተም የሚሰማችሁ you miss out because of them ትላላችሁ ስለዚህ በጊዜ ተማሩ ትለናለችና በኛ ጊዜ በ5 ዓመት አንደኛ ክፍል አይገባም ሁላችንም በእኛ ጊዜ በ5 ዓመት አንደኛ ክፍል ገብተናል በጊዜ ገፍታ ነው የጨረሰችን የሆነ በጊዜ እንድንማር ነው ስለ ወላጅ አባት ድርሻ ምንድነው የእናት ድርሻ ምንድነው ያለው ኃላፊነት በተለይ ሴት ላይ ያለው ኃላፊነትና ግን አንዳንዴ መስማቱም ዕውቀትም ጥሩ አይደለም እንኳን አንዳንዴ መቸስ ቢሆን ይሻላል ዕውቀት actually እና ፈሪ አድርጎኛል ደስ ይላል አሁን በምን ዙሪያ ላይ እስቲ አሁን የራሳችን ኤክስፔሪየንስ ስለ ፓረንቲንግ ከመጣንበት ምንም የወሰድነው ነገር ስለሌለ ብዙ ነገር ራሳችንን እንድናውቅ አድርጎናል ብለናልና የአባትነት ደግሞ አብሰንስ አለመኖር ምን ያህል ልጆቻችንን ጎድቷል ወይንም ደግሞ ሊጎዳ ይችላል ወደፊትም ደግሞ ምን ያህል ጉዳት ሊያመጣ ይችላል ላይ ብናወራው እሱ ላይ ሩቲዬ I think እኔና አባቴ በጣም ክሎስ ነን በጣም ክሎስ ነን ረጅም ኦኬ ቢያኔ ድሮ እኔ ሳድግ ረጅም ጊዜ ፊልድ የሚወጣበት ረጅም ጊዜ እንትን የሚልበትም ሆኖ I think አንድም ሴት ስለሆንኩ ለቤቱ በጣም ክሎስ ነኝ ከአባቴ ጋር አሁን ደግሞ ልጆቼን ደግሞ ሳይ እንዴት ታድለዋል እላለሁ የድሮ አባቶቻችን የሚችሉትን አድርገዋል ማለት አሁን ሁሌ እላለሁ ልጅን እንዲያሳድጉ ማለትና የራስን ልጅ ማሳደግ የተለያየ ዓለም ነው እኛ ኤጁኬሽን ላይ ስንሰራ ኦኬ ይሄንን አድርጉ እንደዚህ ያናግሯቸው ምናምን እንላለን ያንን ከሶስተኛ ወገን ሆነን ስለምንለው ነው ቀላል የሚመስለው ወይ ደግሞ ዲፎልት መሆን አለበት ብለን የምናስበው ነገር ግን የራሳችሁ ልጅ ሲሆን ሲያናግራችሁ ሺልድ ለማድረግ አይደለም የምንፈልገው ልጆቻችንን እዚህ እኛ ጋር የሚመጣው ዓለም አለ እዛ ደግሞ እነሱን እንዳይነካቸው ምን ፕሮቴክት የምናደርገው ዓለም አለ ከዛ ግን እነሱን ደግሞ ይሄንን ስለማያውቁት የኛውን ዓለም ስለማያውቁት የራሳቸውን ዓለም እናንተ ላይ ኢምፖዝ ለማድረግ ይሞክራሉ ስለዚህ ቤዚክሊ እናንተ ጋርድ ናችሁ በቃ በሁለት ዓለም ላይ ያሉ ጋርዶች ናቸውና እኔ አሁን ልጆቼን ሳይ ከአባታቸው ጋር ያላቸው ሪሌሽንሺፕ ሳይ እንዴት ኢንቨስትድ እንደሆነ ሳይ ማለት አንዳንዴ እኔ ታዛቢ ነኝ ቤት ውስጥ ማለት የሆነ ጥግ ላይ ሆኜ አረ እናንተ ልጆች እኔ ምናምን መልሰው ነኝ በቃ ከሱ ጋር ያላቸው ሪሌሽንሺፕ ምን ያህል ኢንቨስት እንደሚያደርግባቸው ምን ያህል ኢንቴንሽናል እንደሆነ ሳይ በጣም እድለኞች ናቸው ብዬ አስባለሁ ምክንያቱም የድሮ አባቶቻችን የሚችሉትን አድርገዋል የሚችሉትን ግን ቢያረጉም ቢዚ ነበሩ እንዳሁን ሁለት ኢንካም አይደለም የነበረው ድሮ የኔ ቤተሰብ እንኳን ባይሆን ብዙዎቻችን ብዙዎቹ ቤተሰቦች ብሬድ ዊነሩ ወይ ደግሞ ገንዘብ የሚያመጣው አካል ወንዱ ነበረ ስለዚህ አቬሌብል የሚሆኑበት መንገድ ፕሮቪዥን ነበር ድሮ ፕሮቫይድ ያደርጋሉ እቃ ይገዛሉ ገንዘብ ይሰጣሉ ቤት ይገነባሉ ምናምን እናትየው ደግሞ የቤቱን ሃውስሆልድ ወይ ደግሞ ቤቱን ታቀናጃለችና ለሴቶች እኔ ሴት ስለሆንኩኝ አባቴን ማየቴ ጠቅሞኛል ብዬ አስባለሁ በጣም አቬሌብል ነበር ባልለም he was around አለ ነበር እሱን ብቻ ስላሳደገኝ ረጅሙን አመት እሱን ያገኘሁት ረጅም አመት ነኝና ላይክ ኦኬ ሁሉ መልካሙንም የሆነውንም ያልሆነውንም አሁን እንደዚህ ቁጭ ብለን እንደነ ቲጂ ኮንቨርሴሽን ነበረ ነው ሬርሊ ሃይ ስኩል ገብቼ ምናምን ትዝ ይለኛል ሃይ ስኩል ገብቼ እኔ
እንዳልኳችሁ በብዙ ወንዶች የተከበብኩ ሴት ነኝ። ብቻዬን አንድ ሴት ነበርኩ ያደግኩት። ወንዶች ናቸው ወንድሞቼ ራሳቸው። ደግሞ የሚያስቀሪታ ጎረቤቶቻችንም በጣም ብዙ ወንዶች ነበር የነበሩ። ስለዚህ ስጫወት ራሱ አንድ ሴት ናት እዛም የነበረችው። ስለዚህ ስጫወት ራሱ to the left ያሉት ጋር 2 ሴቶች አሉ፣ to the right ያሉት ጋር ደግሞ I think 5 ወንዶች ምናምን አሉ ካልተሳሳትኩኝ፣ ቁጥሩን ከተሳሳትኩኝ። እዛ ነው ወንዶች ኢንቫይሮንመንቱ ስላደግኩኝ ብዙም ዲፎልቴ ነው የወንድ አንደርስታንዲንግ ብዬ አስባለሁ። ነገር ግን አለመኖሩ አሁን አባቴ ባይኖር ኢንቮልቭመንቱ ባይኖር ወይ ደግሞ ልጆቼ ላይ የአባታቸው ኢንቮልቭመንት ባይኖር የሚለውን ሳስብ ትልቅ ሜን ነገር ይጎልባቸዋል። እኔ ልሰጣቸው የማልችለው እኔ ይሄንን ነገር ፕሮቫይድ ማድረግ አልችልም የምለው ሌቭል አለኝ። እኔ እሱ የሚታገሳቸውን ያህል ሌቭል እኔ ፐርሰናሊቲም ደግሞ ይወስነዋል አይደለ? ፐርሰናሊቲያችን እንዴት ነው? ከልጆቻችን ጋር ያለን አፕሮች እንዴት ነው? ምን ሃንድል አደርጋለሁ? እኔ አሁን ልፌ አልወድም። ፐርሰናሊቲ አም ላይክ ስቴይ አዌይ ፍሮም ሚ አይነት ሰው ነኝ። ገባሽ? ከሱ ጋር ግን ሲላፉ ሁለተኛ ልጄ እንዴት እንደምታምነው ነው እግዚአብሔርን እንደምታምን ነው የምታምነው። እሱ ማለት ምዘለው አዘላለል እሱ ላይ ምናምን ራንቺ ልጅ ሰው ነው ተሳስቶ ሊጥልሽ ይችላል ምለው አይነት አጣጣለ ማለት ትንሽም ስለሆነች ሊሆን ይችላል። ግን በቃ በጣም እንትን ነው ኢት ነው የሷን እኔ ከኔ ጋር ኮንቨርሴሽን ኦልሞስት ጭቅጭቅ ነው ከኔ ጋር ያላቸው። አይደለም እንደዚህ ነው የሚደረገው፣ አይደለም ነው አይደለም ምናምን ኮንቨርሴሽን ከኔ ጋር ያደርጋሉ። ከአባታቸው ጋር ቢያደርጉም ያንን ኮንቨርሴሽን የሆነ አይነት ኦቶሪቲ አለ ይዞ የሚመጣው የሆነ አባታችሁ ጋር ነው የሚለው የሆነ አለ። ትራዲሽናል በሆነ መንገድ አይደለም የማወራቸው። ይሄ አባት ይፈራል ምናምን ከሚለው አንፃር ሳይሆን ኦፍ ኮርስ መፈራትም አለበት፣ አባት ነው። ግን ለሱ ያላቸው ቦታ እና ትረስት ይለያል። ዳዲ እንደዚህ ብሏል ከተባለ ዳዲ እንደዚህ ብሏል እኔ ብያችሁ ይል እንዲላል እኔ ያልኳቸውን ነገር ደግሞ እሱ ብሏቸው ሁለት የተለያየ ነገር ያራን ነው የሚመስለውና አይ ቲንክ ከፋይናንስ ይወላችሁ ይሄንን ስንል ኦብሊቪየስ አይደለንም። ያለንበት ኢኮኖሚ ስታተስ ኢትዮጵያ ውስጥ ፕሮቫይድ ማድረግ እንዳለባቸው እንረዳለን። አባቶች አቬይለብል መሆን አለባቸው ሲባል እጅና እግራቸውን አጣጥፈው ቁጭ ብለው ልጆች ያሳድጉም አይደለም እያልን ያለነው። መሮጥ ይወላችንም እንኳን አንድ ፕሮቪዥን 2-3ም ተሆኖ የሚቻልበት ሲዝን ላይ ስላልሆነ ነገር ግን የአባት ኢንቮልቭመንት በልጆቻቸው ህይወት ላይ ቀላል እንዳልሆነ ከገንዘቡ እኩል ይሄም ኢምፖርታንት እንደሆነ እና ሚሳውት መደረግ የሌለበት ነገር እንደሆነ ከማሳየት አንፃር ነው እንጂ እኛም እዚህ ህይወት ውስጥ ነው የምንኖረው። መሮጥ፣ መስራት፣ መትካት እሱንም ሲያዩ ልጆቻችን የሚሮጡ ልጆቻችን የሚተጉ ይሆናሉ። የሆነ ፕሮቴክት አድርገን የሆነ ለአንድ ቦክስ ሩም ውስጥ አይደለም የምናሳድጋቸው ልጆቻችን አይደል? አድገው መስራት መቻል አለባቸው፣ ፕሮቫይድ ማድረግ መቻል አለባቸው። እነሱም ልጅ ማሳደግ መቻል አለባቸው። እኔ ሴት ልጆች ስለሆነ ያሉኝ ባል ሲመርጡም ደግሞ ሰምሃው ያኛው ከአባታቸው በጣም ኦፍ የሆነና የተለየ ሰው ቢመርጡ ደነግጣለሁ ነው አሁን ብዬ አስባለሁ። እንግዲህ ገና ልጆች ናቸው ልጆቼ፣ ምክንያቱም ጥሩ ዘርቶባቸዋል ብዬ ስለማስብ እና ሊዘራባቸውን ፍላጎት ስላለው ራሱንም ለማስተማርና ኢንቮልቭመንቱ እንደምናስበው ትንሽ አይደለም። በደንብ ይቀርጹናል። በደንብ አድርገው አባቴ በጣም ሲሰራ ስለነበር እና አሁን የሚሰራ ሰው ኖርማል ነው። ማይሰራ ሰው ነው እንዴ ለምንድን ነው ማይሰራው ብዬ ኳሽን ማረጋው ኦር አለ ከስር ጀምሮ ሙሉን ባንወስደውም ሙሉን ይሄኛው መሆን አለበት ባንልም አባት ይዞት የሚመጣው ቮይስ አለ፣ ድምጽ አለ፣ የሚያስተምር ነገር አለ። ስራ ማስተማር ሴት አታስተምርም ሳይሆን እያልኩኝ ያለሁት አለው ይዞት የሚመጣው ቫልዩ አለውና ኢቭን ኮንቨርሴሽንም ዋይስ እምነታችን ደግሞ ላይክ ሁላችንም የራሳችን ቢሊፍ ሲስተም አለን አይደል? እሱንም ከማጽረጽ አንፃር ትልቅ ቫልዩ አላቸው ብዬ አስባለሁ አባቶች። ትልቅ አነር አለኝ ሆነስትሊ ብቻቸውን ልጅ ለሚያሳድጉ ሰዎች በቃ መሙላት የማይችሉትን ኪስ እየሞሉ ስለሆነ የሚያሳድጉት በጣም ማለት እንደምናስበው ፈን አይደለም። ልጅ ማሳደግ ሪስፖንሲቢሊቲ ነው። ስለዚህ በእውነት በጣም አነር ማድረግ አለብን እላል። አንዳንዴ ይሄ በጣም ቢዚ ስኬጁል ያላቸው ባሎች አታውቁም? ዶክተሮች ውስጥ የሚገቡ ምናምን እነሱን ሳይ ወይ ደግሞ በጣም ትራቨል የሚያደርጉ በቃ ማለት ምን አይነት ስትሬንግዝ ነው ሁለቱንም ሞልቶ ማሳደግ እላለሁ። ምክንያቱም እኔ እሱ ኖሮ ራሱ ይገርመኝ ከብደኛል እንኳን ሳይኖርና በጣም እድለኛ ነኝ ማለት የኔን ቤተሰቦች እንኳን ወደ ኋላ ቆሜ ባሳስብ
ማለት እግዚአብሔር ይባርካቸው ፕሮቫይድ አልጎልናል አስተምሮናል ምናምን ነገር ግን ሌክዠሪውም አልነበረውም አቬሌቢሊቲ እንደ ሌክዠሪ ነበር ያኔ መገኘት መቻል ልጆችሽን እንጀራ መንጠቅ እንደማለት ነው እና ግዴታ ወጥቶ መስራት ብሬድ ዊን ማድረግ ስለነበረባቸው ወይ ቤተሰብ ይመጣል ወይ ሆነ ሰው ይኖራል ቤት ውስጥ ከዛ ግን እኛ እርስ በርሳችን እኔ እድለኛ ሆኜ ታላላቅ ወንድሞች አሉኝ ስለዚህ ከሱ ጋር በተለይ ካንዱ ጋር ተለቅም ስለሚል እንደ አባት ያደርገዋል እሱና እንደዛ ያለን አድገናል ግን የአባትነትን ሚና እንዲ ምን ዘለው ወይ ደግሞ አንፎርቹኔት ሰርከምስታንሶች ይኖራሉ ግን ባይኖርም ችግር የለውም የሚባልበት አይደለም በተለይ ሼፒንግ ኤጅር ላይ ከህፃንነት እስከ 7 አመት ምናምን ላይ ኢንቨስት ያላረጋ አባት ከዛ በኋላ ኢንቨስት ላርግቢ የሆነ ነገር ሊዘራ ይችላል ከዛ በኋላ ግን ያልፈዋል ስለዚህ ሳያልፈን በፊት ቶሎ ኢንቨስት የሚያደርጉ አባቶች በጣም ለራሳቸው እድለኞች ናቸው ለራሳቸው አንድ ከዘማህያንችን መስማት ይፈልጋሉ አንድ ልጅ ምን አለ ቲኔጆቹን አስተምሯል 13 ነው አንዲስ አወራው ሰምታችሁ ይሆናልና ፓረንቶችን ትሬኒንግ ሰጠንና አባትየው ወይኔ ልክ ቢዚ ዳድ ነው ልጆቹን አያውቃቸውም ማለት ይቻላል ግን ሙሉ ነገራቸው ይሞላል ከልጆቻችሁ ጋር ጊዜ ማጥፋት አለባችሁ ምናምን በሚል ነው ፕሬዘንት መሆን አለባችሁና እሻለና እንደሄደ ልጁንም አውቀዋለሁ እንደ አጋጣሚ ሆኖ ቲኔጅ አስተምሬዋለሁ ከዛ በኋላ ብቻ ሄዶ ቤት እንግዲህ ትሬኒንጉን በተግባር አዋለና ተመልሶ መጣ ዲፕሬስድ ሆኗል አባትየው ምን ሆንክለዋለሁ ከዛ ያለኝን ታውቂያለሽ አለኝ ና ወክ እናድርግ ካንተ ጋር ጊዜ ይፈልጋሉ ስል ምነው አሞሃል እንዴ ምነው ጊዜ ካንተ ጋር ልውሰድ እኮ ነው ምንድነው ማምና ዳድ ምን ሆናችኋል ችግር አለ እንዴ ማለት አይደለም ካንተ ጋር ወክ ላድርግ እኮ ምን ሲሪየስ ነገር ልትነግረኝ ነው በቃ ታማል ካንሰር ይዞሃል መግባባት ያሪ ተናደደና እሱ መኪናውን ወጣ ማለት ነው አባትና በስንት ጊዜ እንዲህ አለኝ እኮ ልጄ ከዛ ልጁን ደግሞ ለምን እንዲያልከው ምን አሉ እንጂ 13 አመት I don't know him ቤት ውስጥ አለ እንጂ አላውቀውም ወክና አርግ ሲለኝ እኮ ሲሪየስ የሆነ ነገር ሊነግረኝ ነው እኔ በቃ እርግጠኛ ነበርኩ አለ ልጁ ካንሰር ታሟል የመጀመሪያ ነው ይሄኛው 13 ከትስር ሁለት አሉ ቴክ ኬር ኦፍ ዩር ማም ያው ፊልም ላይ ደግሞ አለ የሚታይ ቴክ ኬር ኦፍ ዩር ማም ልጆች እህቶችን ተጠንቀቅ በቃ አደራ ሊለኝ ነው መሰለኛል ለካ ስልጣን ሰጣችሁ እሺ ድንግዙ ገጠመኝ ነው ለማይ ጓደኛ ደስ ያለኝ ነበር ልጁን ወክ እንውጣ ሲለው ምን አጠፋው ኢማጂን እንግዲህ እና እንደውም ግን አሁን አቬሌቢሊቲ መኖርን ብዙ እያነሳ ነው ነበር ግን አሁን ደግሞ እንደውም ከሱም ከፍ ማለት አለበት ኢንቴንሽናሊ ምንድነው የምናወራቸው ስንጫወት ምንድነው የምንነጋገረው አንዳንድ ነገሮች ለኛ ልጆች እንግዳ ሆነው በሌላ በኩል ይሰሙታል ቀድመው ብዙ ርቀት ሄደዋልና አንድ አባት ሲያወራ የሰማሁት በጣም የወደድኩት ወክ እያደረግን አለ እንደው የሆነ ነገር አዳዲስ ነገር በህይወት ሲፈጠር ስንት ፐርሰንት ትነግረኛለህ አልኩታልና ትንሽ አቅማማ አንድ 60% አለ which is ለመጀመር ጥሩ ነው ከዛ ግን እንዴት ላደርጋልኩ አለቀ ምን ባረግ ነው ከፍ ማድረግ የምችለው አሁን እንዲህ አይነት ነው ሆን ብሎ ኮንቨርሴሽንን ማነሳሳት እንዴት አይነት አባት ነኝ አሁን እኛ ቤት ብዙ እንሞክራለን እንደሱ አባታቸው ይዟቸው ወክ ይወጣል መገምገም እንዴት ጥሩ የትኛው ላይ ጥሩ ነኝ የትኛው ላይ ደካማ ነኝ ምን ባስተካከል ጥሩ ነው እንደገና ስቶሪኛ ቤት ይፈጠራል በጣም ቤቱ ነው እሱን የሚችለው እንደሱ አይደለም እና በጣም ስቶሪ ሲነግራቸው ኢንቴንሽናሊ ቫልዩስ ጨምሮ ማለት ነውና የሆነ ነገር ሲፈጠር መጥቶ መንገር በሚያስችላቸው ሁኔታ እና እንደዚህ ታቡ የነበሩ አሁን እንደ ፔሬድ እኮ መቼ ነው እኛ ሲመጣ አይወራም ነበርና የኛ ትንሿ ልጅ የሆነ ነገር አባባለች ናማንዴሽን ቴኒ ማለት ባዝም ሆነ ታላቅ እህቷ ስላለች ልዩ ፍላጎት አላት በጣም ሰፖርት ታረጋታለች ታውቃለች ስለ ፔሬድ ሽንቷ ቀይ ስር በልታ እኮ ነው ገና 7 ዓመቷ ከዛ ጠራችሁና ፔሬድ ይመጣ መሰለኝ አለችና በሰባት የእህቷን ስለምታይና ኮመን ስለሆነ ማለት ነው በስንት ዓመት ጀመርሽ ከዛ እንዴት ነው የሚያደርገው እንደዚህ በጠረጴዛ ዙሪያ ዲስከሽን ማድረግ ሆን ብሎ ምን አይነት ንግግሮች ነው የምናደርገው የሚል
ማካሄድ በጣም ጥሩ ነው። አባቶች መኖራቸው እንዴት ምን ሬሌቫንሱ ጥናትም እንደሚያረጋግጠው የተሻለ የመከተል ቤተሰቡ ይከተላቸዋል፣ ያምናቸዋል፣ ቫሊዩስ ኢንከልኬት ይደረጋሉ። እኔ ትዝ የሚለኝ የመጀመሪያ ወንድ ልጃችንን ሱቅ መላክ አስፋልት እንዲሻገር ማድረግ ምናምን የጀመረው እሱ ነበር እና አንድ ቀን ባንክ ውስጥ ሆኖ ጠፋበት አውቆ ማለት ነው። ኢንቴንሽናሊ 8 ዓመቱ ምናምን ነው ጠፋበት። ከዛ ተሻግሮ እኮ ቆሞ ያየዋል እና ዞር ብሎ ሲደነግጥ ከዛ ሄዶ ስልክ ደውሉልኝ ብሎ በቃ ትሬን እያደረገው ነው ማለት ነው። እና ሌላ እንደዚህ የበዓል ዋዜማ እንደዚሁ ጠፋበት። ከዛ እኔ ግን ያሰብኩት እናትና አባት ስንሆን ደግሞ ዲፈረንሳችን ከዛ የት አለ ስለው እንትን ጠፍቼበት ነው ፊገር አውት አድርጎ ይምጣ። ከዛ እኔ በጣም ደነገጥኩ። የበዓል ዋዜማ ነው የደነገጠ በሬ ይኖራል። በቃ የታሰበኝ ወይ ሰካራም የሆነ ነገር ሲያደርግ ወይ በቃ እና በጣም ተጣላን። የዛን ግን አባት ባይኖር እኔ እንዴት ነው የማደርገው? ሄድ በ18 ዓመቱ በታክሲ መሳፈር ማይችል በጣም ትልልቅ ነገር አሁን አንቺ ምንድን ነው በጣም ከባድ ነገር አረግን ሲሉ ልጆች ምንድን ነው አሁን በዚህ እድሜ ያሉት በታክሲ ሄደን አይደለም ትልቁ አቺቭመንታቸው በታክሲ ሄድ ነው። እና ልጆቻችንን አባቶች ባይኖሩ ደግሞ ምን ልናረጋቸው እንደምንችል እና ሪስክ ትንሽ ካልኩሌትድ የሆነ እያዩ እንዲፈቀድላቸው ወንድ ልጆች በተለይ ወንድ እንዲሆኑ፣ ሴቶች ልጆች ደግሞ ዋቱ ሉኪኔማ አይደለ ስታንዳርድ ሴት የሚያረጉላቸው አባቶቻቸው ናቸው። አሁን አንቺ እንዳልሽው ነው የኔም ልጅ እኔ ሳድግ እንዳንተ አይነት ነው ማግባት የምፈልገዋለች ትንሿ ማለት ነው። በቃ ስታንዳርዱ ታይቷል እዛ ቤት ሰርቭ የሚያረግ የሚያስጠናው ስቶሪ የሚናገር እንደዚህ ስለዚህ አቢዩዝ የሚያረግ ሲመጣ ይላሉ ኖ ይላሉ፣ አይሸነፉም በቀላሉ። መጀመሪያ ላይ ቅድም ራይል ስትል እንደነበረው ነው የታየ ነገር ከሆነ እነሱ ያንን ኢሚቴት ለማድረግ በጣም ይቀላቸዋል። ስለዚህ ኢንቴንሽናሊቲ በቃ ኢት ሚንስ ኤቭሪቲንግ። አቬይላቢሊቲ ሁሌ ላይሆን ይችላል። አሁን የእኛን ሲቹዌሽን ኢትዮጵያ ውስጥ አዲስ አበባም ያለው ብዙ ሰው ስራ፣ ቤት ኪራይ፣ ኑሮ፣ ትምህርት ቤት ኤክስፔንሲቭ ነው ብዙ ነገር። ባለችው ሰዓት 10 ሚኒትስ 15 ሚኒትስ ሊሆን ይችላል ወርክ ሊሆን ይችላል። ያችን ኳሊቲ ማድረግ ኢንቴንሽናሊ አይን እየተያዩ እንዴት ነበረ ሳምንት ዋት ወዛ ሃይላይት። አሁን በቃ አንድ ጓደኛችን ሌላ ሲነግረኝ በቃ ልጆቹን በጣም ማወቅ ፈልጋለሁ አለና ያው ትምህርት ቤት ይወስዳል ይመልሳል which is በጣም ትልቅ ፕሪቪሌጅ። ከዛ ትምህርት እንዴት ነው ሲለው ጥሩ ነው ያባባ ደብሮኛል ይላል ማለት ቦሪንግ በሆነ መልኩ ሲጠየቁ ማለት ነው። እና ክሪኤቲቭ መሆንም አለብን። አሁን ልጆቹ ተለውጠዋል አንፎርቹኔትሊ። እኛ አሁን የሶሻል ሚዲያው አለ፣ ጓደኞቻቸው ኢንፍሉዌንስ አለ። ስለዚህ እንዴት ነው ኢንተረስቲንግ ሆነን ልጆቹን ውሏቸው አንቺ በጣም እድለኛ ነሽ ማለት በእርግጠኝነት ልጅሽ የት እንደምትውል ማወቅ፣ ምን አይነት ጓደኝነት እንደመሰረት። ይሄ ኢንቨስት ካልተደረገበት ዝም ብሎ የሚመጣ ነገር አይደለም። ቤት ውስጥ ስለዋልን አለን ማለት አይደለም። ስለዚህ ሆን ብለን እንዴት ነው ኢንቨስት የምናደርገው? የሆነ ነገር ቢሆን ደግሞ ኢትስ ኖት ዘ ኤንድ ኦፍ ዘ ወርልድ። ይሄንንም ማወቅ አለባቸው የኛ ልጆች። አንድ ነገር ተፈጠረ ማለት በቃ ሞቱ ማለት አይደለም። ዜሪ ሰከንድ ቻንስ እግዚአብሔር እንደሱ አድርጎ ነው እዚህ ያደረሰና እንደሱም አይነት እድሎች እንዳሉ በህይወታቸው ማሳየት የወላጆች አዋርድ ቤስት ፓረንት አዋርድ ብቻ ሳይሆን ሬኮግኒሽን በጣም የሚገርመኝ አባትና እናት ግድ መኖር ግድ ነው። በቃ ግድ ነው። በጣም ብዙ ነገር ማለት ቅድም እስቲ እየገረመኝ ነበረ ማለት ብዙ ታይም እኮ አይደለም። አሁን እኔም እያሰብኩት ነበረ መስራት አለብን። በቃ ብዙ ታይም አይደለም እና ልጆች አባታቸው ካልሰራ እንደውም በጣም ነው ደስ የሚላቸው። እናት የምትሰራ አባት የሚሰራ ምናምን ሲሆን ለነሱ ኮንፊደንስ ነው የሚጨምረው። እንዳይሰሩ ሳይሆን ግን ሳምሃው በቃ ያለችውን ጊዜ መጠቀም አለባቸው ልጆቻቸው ላይ ኢንቨስት ማድረግ። እኔ አሁን እላቸዋለሁ ሁለቱንም እና መጽሐፍ ትምህርት ቤት በዩ የሆነ መጽሐፍ ሰው ጽፎላቸው ያሳለፈውን ላይፍ ወይ የተማረውን በደንብ ኤክስፐርት ያደረገውን ምናምን አይደለም የሚጽፈው። እኔ ግን ላይቭ ነኝ እላቸዋለሁ። በቃ እኔ ኖ ካልኳችሁ ሳምቲንግ ሮንግ። ስለዚህ እሱ ላይ ወይ ካልገባችሁ እናውራ በሉኝ። ገባሽ አይደል? የሆነ ይሄ ነገር አስኬድም ይሄኛው መንገድ አሁን የሆነ ፒያሳ ሄዳለሁ ብለሽ ያሹ መንገድ ትክክል ካልሆነ አደርሽም እኮ። ስለዚህ እንደዛ ስለሆነ ለምን በሉኝ ጊዜ እንውሰድበት ከፈለጋችሁ እንጂ
አትሄዱ፣ በቃ በሱ መንገድ እንዳትሄዱ ነው። ዋጋ ያስከፍላል። አሁን ጥሩ ቢመስልም ዋጋ ያስከፍላል። እና ቅድም ስትሉ እንደነበረው ነው አባትም እናትም በእርግጥ ያስፈልጋል። ግን ደግሞ ከማይሆን ከሆነ ቁርኝቱ ልጆቹ ላይ ደግሞ የባሰ ነገር ነው የሚፈጥረው። የምር ነው የምልሽ፣ የምር ኮንፊደንሳቸውን ያጣሉ፣ የመኖር ሆፓቸውን ያጣሉ። በቃ እኔስ ወደፊት ምን አይነት ላይፍ ነው? ይሄ ብቻ ይመስላቸዋል ያለው ነገር። ግን ይሄኛው ልዩነት አለ ብለሽ ደግሞ እንደገና ለነሱ ይሄንን አንቺ መስራት አለብሽ። ይሄኛው እኮ እንዲህ ስለሆነ ነው። ግን ይሄ ማለት ወደፊትም እንደዚህ አይነት ነገር እናንተ ላይፍ ላይ ይሆናል ማለት አይደለም። በቃ ይሄ ሀፕን አድርጓል። በቃ ምድር ስለሆነች ይቺ ምድር ላይ ጥሩንም መጥፎንም ነገር እናያለን። ስለዚህ አጋጣሚ ሆኖ ይሄን እዚህ ጋር አይተናል። ግን ይሄ ማለት እዚህ ጋር ሀፕን ያደርጋል ማለት አይደለም። ስለዚህ ግን ወቁት፣ ይሄ እንደዚህ ነው። ይሄን ካላለን ሰርፕራይዝ ነው የሚሆኑት። አይናቸው እንደፈጠጠ ነው የሚቀሩት። የምር ቲጂ እንዳለችው ምን ሊነግረኝ ነው አባቴ፣ ወይኔ አመኛል ብሎ ደግሞ እናቴን ደግሞ ቴክር በዚህ እድሜ ናና። ይሄ አሁን ከፊልም ላይ የሚወስዱት ነው። ምን አገናኘው አሁን? አይሽ ማይንድ ኦልሬዲ በሌላ ነገር ተሰርቷል። ግን ደግሞ አደ ሴም ታይም 13 ዓመት ኢማጂን 13 ዓመት ቤት እኮ አባቱ ጋር ራት በልቶ አያውቅም። ምክንያቱም አባቱ ቢዚ ነው። እናት ቤት ናት። ገባሽ? የእናትን ደግሞ ከበር አደርጋለሁ ብሎ ገባሽ አይደለ? ምን ግራ ይገባኛል። ቢዚነቱ እኮ አሁን ቤት ኪራይን መክፈል ነው። በአቅምሽ መኖር ነው። አንዳንዴ እኮ ሆነስሊ ነው የምልሽ። በአቅምሽ አሁን ለምሳሌ ነው ውድም ቢሆን ኑሮ ነው የምልሽ። የ50 ሺህ ብር ቤት አለ፣ የ100 ሺህ ብር ቤት አለ አይደለ እንደ የ30 ሺህ ብር ቤት አለ። አሽ አቅምሽን፣ ገቢሽን፣ ኢንካምሽን አይተሽ ኦኬ ይሄ ይበቃኛል። አይ ምን መሰለሽ ቻቺ፣ ማናችንም ወላጆች ስትሆኚ አንዴ ከገባንበት እንዴት ገባንበትን እግዚአብሔር ነው የሚያውቀው። ከገባንበት ግን በኋላ ለልጆቻችን ከኛ የተሻለ ነገር ፕሮቫይድ ማድረግ እንፈልጋለን ሁላችንም። ለምሳሌ እኔ የግል ትምህርት ቤት ነው አባቴ ክፍል ያስተማረኝ። ስለዚህ ልጆቼን አላስበውም ማለት ጭንቅላቴ ራሱ ክሮስ አያረግም የግል ያልሆነ ትምህርት ቤት አለመላክ በምንም ታም ማለት እንዳለ ባቅም በምንም ከኔ የተሻለ ነው ልጆቼ ማግኘት ያለባቸው። ቤት የኖርንበት አናናር አለ፣ ያደግንበት ኢንቫይሮንመንት አለ። ሁላችንም በቃ እግዚአብሔር ከሰጠን ከዛ ከጀመርንበት የተሻለ ነው ለልጆቻችን የምናስበው። ስለዚህ አሁን ደግሞ ጀነሬሽኑም ተቀየረ። አሁን የዛሬ 30 ዓመት አባቴ ሲያሳድገኝ የነበረው አስተዳደግ እኔንና እሱን አምጥቼ ላርግ ብል ልጆቻችን ትምህርት ቤት ሲገቡ ደግሞ ፌስ የሚያደርጉት ነገር አለ። ፓረንቲንግ እዚህ ቤት ምንበላው ሽንኩርት፣ ቲማቲም እናችን ምናምን ብቻ ላይ አይደለም ያለችው። እዛ ትምህርት ቤት የግል ትምህርት ቤት ምትከፊ ከሆነ ምታስገቢ ከሆነ እሱ ደግሞ ይዞት የሚመጣው ኮሚኒኬሽን ሌቭል አለ። ሰምሃው እኛ እድለኞች ነን። በዚህ ጀነሬሽን ሰምሃው ወረቀት ማንበብ እንችላለን። አንብበን ራሳችንን እንትን እናደርጋለን። በቃ እንግዲህ ይሄ ስማርትፎን የሌለበት ቦታ የለም። ዩቲዩብ የሆነ ነገር ጠይቀሽ የሆነ ነገር ማግኘት ትችያለሽ። በየሃይማኖት በምንከተልበት ሃይማኖት የሚመክረን የሆነ ሰው አለ። የኛ ጀነሬሽን እኔ ስለ ራሴ ነው የማወራውና ነገር ግን እንደዚህ አሁን ይሄ አቬለብል ለመሆን ይሄንን አርጉ የሚባለውን ቾይስ ለመምረጥ ቀላል አይደለም። አሁን ያለንበት ዓለም በጣም ፉክክር ውስጥ ስለሆንን ያለነው ሳክሪፋይስ እንደሆነ አውቀን ነው መቶ ያለብን። ለምንድን ነው ትዳር ያዝነው? ለምንድን ነው የምንለፋው? ለምንድን ነው ቤት ኪራይ የምንከፍለው? ለምንድን ነው ግሮሰሪ ያውሉ የምናወጣው? ሹፌር የምንቀጥረው? ልጆቻችንን ጥሩ ትምህርት ቤት የምናስተምረው? እስቲ ትንሽ እንትናረ ለምንድን ነው ብለን እናስብ ነው። እኔ እንግዲህ አሁን የምናወራው ለሚሰሙን ሞዴል ለምንድን ነው ለምንድን ነው? is it for self satisfaction ነው ወይንስ ፋሚሊ ሳቲስፋክሽንም ነው? ይሄ ነው ለኔ አሁን። እና ይሄ ጄኔሬሽን ቀላል አይደለም። እንዳንቺ አይነት ትንንሾች ደግሞ አሁን እነሱ ደግሞ እኛ ከምናወራው አንቺ ደግሞ ሄዷል። እኔም እያሰብኩ የነበረው አይ ቲንክ ኤጁኬሽንም ላይ ስንማር ማውቀው ላይክ የፎርሜሽን ፔሪድ አለ። ይሄ እንደው ጀነራላይዝ ላድርገው እና ከ1 እስከ 7 ምንለው from born እስከ 7 ከዛ በኋላ ፕሪቲን ነገር አለ፣ ከዛ ቲኔጀር አለ፣ ከዛ በኋላ በቃ አለቀ ወጥተዋል ኦልሬዲ። ከዛ በኋላ አይ ቲንክ ኒዳቸው እንደሚቀየር ኤጁኬትድ መሆን አለብን። እኔ አሁን የ2 ዓመቴ ልጄ የምትፈልገኝ አፈላለግ versus የ7 ዓመቷ የምትፈልገኝ አፈላለግ is completely different። እንደ ወላጅም availabilityያችንን በቃ ይሄ እንትን የለውም ምንድነው የሚባለው
የሆነ ምሳሌ አለ መኪና በጨለማ ስትነዱ ምንድነው ላይታችሁ የሚያሳያችሁን ድረስ ብቻ ነው የምታዩት ከተማው በመብራት ከመሆኑ በፊት like እስከሆነ ዲስታንስ ነው የምናየው አይደለ ፓረንቲንግም እንደዛ ነው ፊገር አውት አድርገነው ጨርሰን ቁጭ የምንለው ነገር አይደለም I'm sure አሁን ቻቺ ባንቺ ልጅ እድሜ ላይ ያለችውን በነሉና እድሜ ላይ ያሉትን በሷና በእኛ ውስጥ ያሉትን በጣም የተለያየ አስተዳደግ ነው የምናሳደጋቸው እድሜያቸውም ሪኳየር የሚያደርገው ወይ ደግሞ የሚጠይቅብንም ነገር የተለያየ ነው ቲኔጀሮችን እንደ ልጅ ብታናግራቸው አይሰሙሽም ልጆችንም እንደ ቲኔጀር ብናናግራቸው ዋጋ የለውም I think no የት ነን ያለነው ቤተሰባችን የት ነው ያለነው ምን ስታተስ ላይ ነን ያለነው ልጆቻችን ምን እድሜ ውስጥ ነው ያሉት እሺ ስለዚህ አሁን ለ7 ዓመት ልጅ ምንድነው ማድረግ ያለብኝ እንደዚህ ማድረግ አለብኝ ብሎ የምር እነሱንም ከማየት እኮ ይመጣል ምንድነው የምትፈልገው አሁን 3 እኔ ከራሴ ኤክስፒሪየንስ ልንገራችሁ የ7 ዓመት ልጅ ከስራው 2 ልጆች አሉ 2 ልጆች ሴቶች ልጆች አሉና ድሮ ብቻዬን የምታገኘኝ ልጅ አሁን all of the sudden ለ3 ነው የምትካፈለኝ ቤት ስገባ ስለዚህ ምን ማድረግ ጀመርኩኝ ከትምህርት ቤት ስንወስዳት እኔ የሚሆን ባለቤቴ ወይ ካፌ ሄደን ቁጭ እንላለን ልጆቻችሁ ጋር ከመደባላቃችን በፊት ለሷ ሜቢ የምታስበው ምግብ እዛ መበላው ምግብ ነው እኔ ግን የማስበው ብቻዬን አግኝተሽኛለን ኦኬ አይደል ብቻዬን እቤት ካመጣኋት በኋላ ሁለተኛው ሞር በቃ ተጫዋችና ትችኛው ደክሟት ነው የምትመጣው ሶስተኛው ሁለተኛዋን ተከታይ ናት ስለዚህ ብቻዬን ልታገኘ አትችልም available ብቻዬን ልሆንላት አልችልም በቃ እንደማልችል አውቃለሁ ስለማልችል that I can't do it ምንድነው የምችለው የሚለውን አስቤ ፕላን አድርጌ ኢንቴንሽናሊ ማድረግ እችላለሁ አይደለም ይላል ነው ወክና አርገው ወይ ምናምን እያልኩኝም ቢሆን ትንሽም ምችለውን ያህል like ሊሚት ሁላችንም ሊሚቴሽን ያለን ወላጆች ነን ግን ምችለውን ያህል ግን አንድም ሳትሆን 30 ደቂቃ ኢንቨስት ለማድረግ ሞክራለሁ ኢንቨስት ማድረግ በዛ ሰዓት ቁጭ ብዬ ለላይፍ ፕላኗን ማውጣት ላይ ሆን ይችላል just ለሷ ሜቢ ኬክ እንዴት እንደሚበላ ማስተማር ሊሆን ይችላል ለዛ ሞመንት ምክንያቱም የኔ ልጆች እዛ እድሜ ላይ ስለሆነ ያሉት ኢንቨስትመንታችን ቲኔጀር ደግሞ ሲመጣ ኮንቨርሴሽን በጣም እንኳን ቲኔጀር የኔ 7 ዓመት ልጅ ሎጂክ ካልሆነ አይገባትም ቁጭ አድርጋ አይደለም ማሚ ባለፈው እንትን እገዛልሻለሁ ብለሽኛል አልገዛሽልኝም ይኸው 2 ሳምንት ሆነ ብላ ትይዘኛለች ስለዚህ according to their age በእድሜያቸው መጠን ራሳችን ለማሳደግ self development ያስፈልጋል good parenting basically ራሳችን ካላደግን ምናሳድጋቸው ልጆች ሊሚት ነው የምናረጋቸው ከዛ የሆነ ሳለ ያመልጡናል ማለት እኛም እኮ እግዚአብሔር ረድቶን ነው ሳናመልጥ ያለፍነው እንደው ወደ ኋላ ብንሄድ እንዴት አለፍነው ብትይ በእኛኛ ጓደኞች እኮ ያሉበትን ቦታ እናውቃለን ሁሉም ባይሆን የተለያየ ነገር ውስጥ ገብተናል አይደል ስለዚህ እንደ እድሜያቸው I think እንደ እንትን ማስበው እንደ እድሜያቸው መጠን ራሳችንም ላይ መስራት self development ላይ ማድረግ እኔ ሩት ጤነኛ ካልሆነች ልጆቿ ላይ ምጮ ሴት ነው የምትሆነው አንገራችንን ማኔጅ ማድረግ ኮንቨርሴሽናችንን ማሳደግ ማለት ንግግር ወይ ደግሞ የንግግር ክህሎት የሌለን ካልቸር ነው ውስጥ ነው ያለ ነው ሁሉ ነገር ተደፋፍኖ ነው ስለዚህ ማውራት አሁን እንደናንቺ አንቻናት ድለኛ ሆናችሁ ነው ማውራት መቻል እነዚህ ነገሮች ደግሞ ስኪል ናቸው ዲፎልት አይደሉም ስኪል ስለሆኑ መማር እንችላለን ማለት ነው ግን እንደ ወላጅ እኔ ማውራት አልችልም ስል ኦኬ ማውራት መቻሌን ቁጭ ብዬ ራሴን መስራት አለብኝ መላፋት ባልወድም ወድጄ ሳይሆን በግዴ የሆነ አይነት እንትን ኢንተራክሽን ይኖረኛል ቁጭ ብዬ አሁን አልችልም በቃ ጸባይ ነው የሚባል ነገር የለም ፓረንቲንግ ስለሆነ ስለዚህ ራሳችን ላይ ኢንቨስት ማድረግ የመጀመሪያው እኔ አንቺ ጤነኛ ካልሆንሽ ጤነኛ እናትና አባት መሆናችን ራሳችን ላይ ኢንቨስት ማድረግ ማለት ሰልፊሽ መሆን አይደለም 10 ደቂቃ ብቻችሁ መሆን ካለባችሁ 10 ደቂቃ ብቻችሁን ሁኑ በቃ ልጆቻችሁ ላይ 50,000 ስድብ ከምታወርዱባቸው ከምታምናቸው እሱ እኮ ቀላል ነገር አይደለም ሳይኮሎጂካሊ የሚያመጣው ዳሜጅ ከዛ በኋላ ዲፕሬሽኑን ብትዩ አዲክሽኑን ብትዩ አንዛቲውን ብትዩ ምኑንም ብትዩ የኛን አንገር ወደ እነሱ ትራንስፈር ባረገን ቁጥር ሃንድል ማድረግ አይችሉም ስለዚህ አይዘር በጣም እየጠሉን ይመጣሉ ወር እየሸሹን ይመጣሉ እሱ ደግሞ መጀመሪያ ሩት በተቻላት መጣ እኔ ምን አረኩኝ መሰለሽ ኦሬዲ እኛ ወልደናል አልተሰራንም ሳንሰራ መተናል እኔ ኦሬዲ እዛ ውስጥ ነን ያለነው እና እሱ ላይ እንዳወራበት ብዬ ነው ረዳኝ መሰለሽ ሶስተኛ ልጅ ነው ልጄ
ረጅም ሰዓት ቤት ነበርኩኝ እና ሶስተኛ ልጄ ነው ልጄ ፊገራት ማረጋጋት ላይፌ ማለት የከበደኝ ግን ይሄ የሆነ ትልቅ ኢሹ መጥቶ አይደለም ሆርሞኑ አለ ልጅ ማሳደጉ አለ ኮምፕሊትሊ ቤት ዲታች ማድረግ አለ ከጓደኞቻችን ሰርክል ምናምንና ቁጭ ብዬ ገነት ወይዘሮ ገነት የማነ የማልድ ኮኦነር እና ዶክተር ሰብለ ወንጌል አስራት የሚባሉ የፖፕቲሲ ፐርሰናል ዴቨሎፕመንት ኮቾች አላቸው ሶ እድለኛ ስለነበርኩ ገኒንም ስለማቃት ደወለችልኝ የሆነ ቀን እናም ላይክ yes እገባለሁ አልኳት ምን ውስጥ ኮሚቴ ያደረኩ እንደሆነ ራሱ አላውቅም እዛ ሞመንት ላይ ከዛ ወዲያው ኮሚቴ አድርጌ አልጨረስኩትም ግን ራሴን ኢፈርት አውጥቼ ከቤቴ ራሴን ጥዬ ለባለቤቴ ልጆቹን ጥዬ ወጥቼ ራሴን የሆነ መጽሐፍ ማንበብ ጀመርኩ ዴቨሎፕመንት ሰርክል ውስጥ ገባሁ ጨረስኩት አልጨረስኩትም ከዛ ሁለተኛው ባች ላይ ጨረስኩት አንድ ባች አሳለፍኩኝ ምክንያቱም ገና ህፃን ልጅ ነበረች ያኔ ግን ለራሴ ምን ወሰንኩኝ እንደዚህ መቀጠል አልችልም እንደዚህ ከቀጠልኩኝ ልጆቼንም ጎዳቸዋለሁ እኔም እጎዳለሁ ምንም የተለየ ነገር አልተፈጠረም ባይዘው ማለት የሆነ ትራጂክ ነገር ተፈጥሮ በህይወቴ ምናምን አይደለም ኖርማሊ ግን ከረጅም ሰዓት ቤት መሆኑም ራሱ አፌክት ያደርጋል ሰው ስለዚህ ለራሴ ምን ዴቨሎፕ ያንን ደግሞ ምን ያደርጋል እኔ አፌክትድ ስሆን ልጆቼን አፌክት አደርጋቸዋለሁ ስለዚህ አሁን እኔ ስወጣ ልጅ ብትቶ መውጣት አይደለ ግፍ የሚመስለው በእኛ ካልቸር እንዴት ጥለሻቸው ትወጫለሽ ይሉኛል እንዴት ጥያቸው አልወጣም እኔስ ቸርች እንኳን ለመሄድ አንዳንዴ ላይክ የታሉ ሲሉኝ ላይክ እቤት ናቸው ለምን በቃ አንድ ቀን ልጆቼ ሮጡ ወደቁ ምናምን ሳልል ቁጭ ብዬ የእግዚአብሔርን ቃል መስማት ስለምፈልግ ራይት ሁሌ አይደለም እንደዛ የምናደርገው ይሄ ኢንቴንሽናል ዲሲዥን ነው እኔ ወጥቼ ኢንተራክት ሳረግ እኔ መጽሐፍ ሳነብ እኔ የሆነ ኮቾች ጋር ስነጋገር ምን ረዳኝ ራሴን መሆን ጀመርኩኝ ስለዚህ የሆነ ነገር ይሄ ፉሊ ኢንጌጅመንት እና ፉሊ ዲስኢንጌጅመንት የሚል መጽሐፍ አለ አይ ቲንክ በጣም ኢምፓክትፉል የነበረኝ ኮንቨርሴሽን ፖፕቲሲ ውስጥ ስኖር እሱ ነበረ ኦኬ ያልኩኝ ስራ እየሰራሁ ነው ልጆች እያሳደግኩ ነው እንዲህ ያልኩኝ አይ ከዚህ ሀገር ካልወጣው ፉሊ ዲስኢንጌጅ ማድረግ አልችልም በለን ቁጭ ብለን ከባለቤቴ ጋር ወሰንን ማድረግ ያለብንን አረግን ያ ምን ጠቀመን ከልጆቻችን ጋር ቦንድ አረግን በዛ ሲዝን ራይት ስለዚህ ዲስኢንጌጅ ማድረግና ኢንጌጅ ማድረግን ተማረም ማለት ነው እንደዛው በቃ በጣም ብዙ ፐርሰናል ዴቨሎፕመንት ትምህርት ቤቶች አሉ አሁን ኮሆርቶች አሉ እሱን እንኳን ማድረግ ማንችል ከሆነ ጓደኞቻችን ሰርክሎቻችን ውስጥ አካውንታቢሊቲ ሲስተም ፈጥረን የኔን ልጆች አሁን አክስታቸው ጋር ጥዬ ምክንያቱም ከኔ በላይ ስለምትንከባከባቸው ለማናምነው ሰውና ማናውቀው ኤንቫይሮንመንት ላይ ልጆች ጣሉ ምን ሰው አይደለሁም ምክንያቱም ኤንቫይሮንመንት በጣም አፌክት ስለሚያደርግ ልጅ ኤክስፖዠር እኮ የሚመጣው በኤንቫይሮንመንት ስለሆነ ነገር ግን እንደናንተ የምታምኗቸው ሰዎች ጋር ለ10 ደቂቃም ለ15 ደቂቃም ለ20 ደቂቃም ቁጭ አድርጌ ወጥቼ if I can have my macchiato ቁጭ ብዬ ራሴ it's worth it good parenting የሚጀምረው good communicationም ላይ ነው ወደ ታች ማውረድ ማንችለውን ነገር ወደ ላይ ማውጣት አንችልም ስለዚህ ራሳችን ላይ ብንሰራ አሉ በቃ በተለይ እግዚአብሔር ረድቶን አሁን እኮ እኛ ጀነሬሽን ላይ የምናነበው መጽሐፍ አለ ሄደን መጠየቅ የምንችለው ሰው አለ ትክክለኛ ወይ ሊመክሩንም ላይመክሩንም ይችላል ግን አትሊስት ሄጄ ባይዘው እንዴት ነበር ያሳደግሻት 7 አመቷ ላይ እንደዚህ ነገር አየው ኖርማል ነው ወይ ብዬ ማማከረው ሰው ሊኖር ይገባል ሰርክል ኮሚኒቲ በጣም ኢምፖርታንት ነው ኮሚኒቲ ሲኖር የድሮ ቤተሰቦቻችን ማለት ከኔ በላይ የእድሜ ባስብ በጣም የተጠቀሙት በኮሚኒቲ ነው ምክንያቱም እንግዲህ ፊልተር ማድረግ እንዳለብን እንዳለ ሆኖ ኮንሺየስ ሆነን ነው ኮሚኒቲ የምንሰጠው ግን ያኔ ኮሚኒቲ ስለነበረ ቤተሰቦቻችን ወጣ ብሎ ሰርቶ መምጣት ችለዋል አይደል ኮሚኒቲ ስለነበረና እንደኛ የሚያምኑት ሰርክል ስለነበረ የሆነ እኔ ፊልድ ለሄድ ነው ልጆቼን አደራ የሚባል ሰው ነበር አሁን ሶሳይቲው እንደዛ ባይሆንም ግን የራሳችንን ሰርክል መፍጠር መቻል አለብን የሆነ ትረስትድ የሆነ ሰርክል ያኔ ፓረንትስ ትንሽ ረፍት እናገኛለን ትንሽዬ ከዛ ዕውቀት መጨመር ማለት ምንም የሚቆም ስራ አሳይመንት አይደለም ይሄው አባቴ እንግዲህ እኔ ትልቅ ሰው ነኝ 3 ልጆች እናት ነኝ አሁንም ልጁ ነኝ አሁንም እንደ ልጅ ነው እንዴት ሆንሽ ሄድሽ ደረሽ መጣሽ የሚባለው ኮንቨርሴሽን አሁንም አለ ልጆቻችን ከዚህ በኋላ ሌላ ዓለም ውስጥም ቢገቡ ልጆች ናቸው አይቀርልንም እንደ ስቴጃችን ግን ራሳችንን ኤጁኬት በማድረግ ራሳችን ላይ በመስራት አቬሌብል በመሆን በቃ
በሌቭላቸው መውረድ በመቻል ልጆቻችንን እንጠቅማቸዋለን። እንዴት እናርገው ቢባል እኔ ይሄንን ነው የምለው፣ ራሳችሁ ላይ ስሩ። ከዛ ደግሞ ራሳችሁ ላይ ስትሰሩ እነሱንም ኢንቴንሽናል ሆኖ ለመስራት እድል ይሰጣቸዋል ብዬ ነው ማስበው። ወላጅነት ልጅ ማሳደግ መውለድ ቀላል ነው ብላለች አንዷ። ከማሳደጉ ነው ከባድ። ቢዝነስ ላይሰንስ አውጥተሽ መዝጋቱ ከባድ ነው። እንደዛ ማለት ነው፣ ቀላል አይደለም። ፕሮሰሱስ ራሱ በየአመቱ ግብር መክፈሉ ከዛ ማለት ኢሞሽናል ቀላል አይደለምና ማሂ እስኪ ማሂ ደግሞ ወንድም ሴትም ስፔሻል ኒድም ሁሉንም ነው ተሸክማ እዚህ ደረሰችውና አይረን ሌዲ ነው ማለት ነው። በጣም አሜዚንግ ወላጅ ናት። ግን ይሄን ሁሉ ስታልፍ ያት አሁን እንዲህ እንደሳቀች ነው የጨረሰችው። አያት እኮ ካገኘኋት ጀምሮ በጣም የሚመስለኝ እኛ አንዳንድ ነገር ላይ ዲሲፕሊን ላይ ማተኮር ይኖራልና እኔ በጣም አላምንበትም። መጀመሪያ ልጆቹ ይበልጣሉ። ልጆቹ ሴፍ እንዲሰማቸው በቃ እኔ ተወደድኩ ነኝ ብለው እንዲያስቡ እኛ ጋር ምንም መሆን እንደሚችሉ እንዲያውቁ ይሄ በትንሽ እድሜያቸው ነው የምንጀምረው። አንዳንዴ ልክ ስትገቢ የምታየው ትክክል ያልሆነ ነገር እና ሳናስበው ዲፎልት ሞዳችን ኮሬክት ማድረግ ማስተካከል፣ ግን እሱ ምንም አይጠቅምም። የሚጠቅመው በልባቸው በኩል በፍቅር መጀመሪያ ኮኔክት በማድረግ በማቀፍ ሲሆን የተሻለ የሚሰሙን ይሆናሉ። በተለይ ደግሞ እያደጉ ሲሄዱ ቲኔጅ ሲሆኑ መነጋገር። አሁን እኔ 16 ዓመት ሆነው ትልቁና ስልክ እንደኖረው እየነገርኩሽ ነበር እንጂ for the first time እስከ 16 መግፋት ቻለን። ግን እሱ በንግግር ማለት ነው። what do you think እኛ እንደዚህ ያስበን ነው ቢኖር እኛም እንኳን አሁን እንቸገራለን። ስክሪን በጣም እናቶች ማለት ብዙ ጊዜ ወላጆች ልጆችን ሲቀሙ እንደ መጀመሪያ እናንተ ይላሉ ያሁኑ ልጆች በደንብ ስለሚናገሩና ከዲሲፕሊኑ መጀመሪያ ኮኔክት አድርገን ወደ ኮች እያደረግናቸው እየተነጋገርን እያበረታታናቸው ብንሄድ የተሻለ ይሆናልና እኔ በትንንሾቹም ልጆች ያየሁት ሳላስበው በጣም አፕሪሼት አደርጋቸዋለሁ። ስትሬንግዛቸውን በቃ አደንቃለሁ በጣም ቤት ውስጥና ትንሿ የሆነ 4 ዓመት አካባቢ ላይ የሆነ ጎረቤት ሌላ ነገር ይላታል ማለት አንቺ ሰነፍ ነሽ አይነት ነገር ሲሏት እየሄደች ለራሷ እኔ የእናቴ ውድ ልጅ ነኝ፣ እኔ ጎበዝ ልጅ ነኝ እያለች ራሷ ትደግማለች እና አብራት የነበረች የኛ ጎረቤት ናት የምትነግረኝ ይሄንን ማለት ነውና በጣም ገረመኝ። አሃ ማይ ወርድስ ዝም ብሎ መዝራት ነው፣ የሆነ ቀን ይበቅላል። ቲኔጅ ሲሆኑ ኦፍ ኮርስ ዝም ይላሉ፣ በራሳቸው ሰርክል ውስጥ ይሆናሉ። ሁሉን የማይነግሩበት ጊዜ ይኖራል። ዛትስ ፋይን። እኛ ግን ቢንግ ፕሬዘንት ጀጃ ለማድረግ አሁን እኛ ልጅ ኢንተርንሺፕ ጀምሮ ነበርና በቃ ነው ያልወደድኩትም ማለት በጣም ነው ቦሪንግ ነው፣ እኔ ኦፊስ ሴቲንግ ውስጥ አይ ካንት ምናምን አለ። ዲስከስ እናደርጋለን። ልተወው ነው ሲል ኦኬ እንደዚህ ነው ግን ማለት እና ተመጨረሻው ማትጎትቹ ዩአርዜን ከዛ ደግሞ እንዳለችው ቻቺ ስፔስን ለቀቅም ማድረግ ማለት ነው። እና እኔ ሌላ በጣም የሚጠቅመኝ እንደዚህ ፈገግ እንድል የሚረዳኝ what's going on in me reflection ይረዳኛል። ግን ሳታስቢው ልጆችሽ ላይ ስትጮሂ ታገኛለሽ። ስለዚህ ምን ሆኜ ነው ማለት ለጥፋቱ ማይመጣጣን ምላሽ ሳገኘው እነዚህ ልጆች ምን ላረጋቸው ነው? ገንዘብ አጥሮኛል፣ ብድር ውስጥ ነኝ፣ ምንድን ነው የሚሆነው? አሃ that's why ብዬ ሳቃው መለስ ስላለሁ ቻቺን በደንብ ማስረዳት አለብኝ። ወይም እንዴት እንደምን ሆና አይ ኖ ይሄን እናስተላልፋለን። እና ለወላጆች ሰልፍ ሪፍሌክሽን በቃ ምን እየሆንኩ ነው? ምን ከባለቤቴ ጋር ጥሩ አይነት ግንኙነት ከሌለኝ ልጆቹ ላይ ኤክስፕረስ ላደርገው እችላለሁ። እሱን ቼክ ማድረግና መለስ ማለት። አንዳንዴ እኛም ሬዲ ያልሆንባቸው ነገሮች ይኖራሉ። አሁን እኔ የሆነ ጊዜ ትንሿ ዋሸችኝ እና ለካ ለሱ ሬዲ ነበር ቦልሽ ማለት ስሞቅ ንግግሬ ሁሉ ቶሎ ሲቀየር አሃ ቆይ አሁን ይቅርብኛል ማለት ተናድጄ ምንም አላመጣ ኮንቨርሴሽንም ትክክል አይደለምና ራስን ማወቅ እንዴት ጠቃሚ ነው እንጂ የጀመርኩት እንዴት ብዬ መሰለሽ ባይዘው ይበልጥሻለሁ ብዬ መጀመር ለ5 ዓመት ለ6 ዓመት ለልጅ አንቺ ስለዚህ
ትንሽ ፍሬን መያዝ አለ ይደርሳል። ሌላ ቀን ቀስ ብለን ድምፃችንን ዝቅ አድርገን እንነጋገርበት ጊዜ እስከሚመጣ ተወት ማድረግ እና ኢንቨስትመንት ግን ፔኦፍ ያደርጋል። ዝም ብለን እንኖቻችን አንዳንዶች ኦድስ ይኖራሉ ማናቃቸው ለምን ይሄ ግን እንዲሆነ ከመንገድ እንዴት ወጣ እሱን አናውቅም። የምናውቀው ግን ምንድነው የሚሰራ ነገር አለ። በፍቅር ኤግዛክትሊ ሁሌ አቬለብል ሆነ መውደዳችንን እኛ እንደሱ አይደል የተወደድነው ምንም ዲዘርቭ ሳናረግ። ስለዚህ ፐርፎርመንስ ባያደርጉ እነዚህ ልጆች እኛ ዲዘርቭ ማለት ነው እኛ የተወደድነው እኛ ከእግዚአብሔር የወደደ በጣም መልካም ሆነን ዋው ያሶጋት ተብለን አይደለም። እንደዚህ ኃጢአተኞች ሆነን ሳለ ወደናል ልጆቻችን ቢወዱ። እኔ አንድ ጊዜ ምን አደረኩ መሰለሽ ልጄ ጥሩ ነበረ የሚያመጣው ውጤት ከዛ በጣም ዝቅተኛ መጣና ተባባሰብኝ እኮ አለኝ ገና ከዛ እና ልጋብዘህ ብዬው ልጅ ከዛ ይፈለግከው ስለ ግን እኮ ውጤቱ እንደዚህ ይዳዝማታልና እንባው ሲመጣ ማለት ወንድ ልጅ ሆኖ ኢሞሽናሊ ራሱ እንደዛ ኤክስፕረስ ያደርግ yes ከዚህ በላይ ነህ አንተ ማለት ያኛው ይወርዳል ይመጣል ከሰራህ ታመጣዋለህና ሁሉን ነገር ከፐርፎርማንስ ጋር እኛ እንደሱ ስለሆነ ያደግነው እንትናን አታይም እንዴት እንደምን እየተባለን ስለሆነ ያደግነው ሁሉ ኮምፓሪዝን ውስጥ ነው። ግን ያንዳንዳቸው ስጦታ ያላቸው ጸጋ ገና የሚሰሩት ስራ ያላቸው ልጆች ናቸው። ያንን በረከታቸውን ያንን ልዩ የሆኑበት ነገር ማውጣት መንገድ መባረክ ሁሌ ፖዚቲቭ ነገር ማረግ መባረክ ያ በጣም ይገርመኝ። እኔ በእውነት ቤተሰቦችን እያመሰገንኩ ነው። በአሁን ኮምፓሪዝን ሲባል ኤቭሪባዲ ነው ኮምፔር። እኛ ቤት የሰው ስም ከተጠራ አባታችን ይገለናል። ምን ልትሆኚ ነው አሁን እሱን ስም ከሌን ያነሳችሁት? ግሬድ ስናመጣ የመጀመሪያ ጥያቄው ይሄ ያንቺ ውጤት ነው ወይ ነው። እንትና ስንት አገኘ አይደል ነበረም። ምን ማለት ነው የኔ ውጤት ነው? አይ እኔ ማቃት ትግስት ይሄንን አታመጣም። ለምሳሌ 6 ከ10 ካገኘው እኔ ማቃት ትግስት 10 ከ10 ነው የምታገኘው። 6 ከ10 ያገኘችዋትን ትግስት አላቃት አንቺ ታውቂያለሽ። እልህ ከራሴ ጋር ማለት እስከ ረጅም ጊዜ የጓደኞቼን ግሬድ ብዙ ቦዘር አያደርገኝም ነበር። ግን በኋላ ኮምፔር ሲደረግ ይደረጋል እንዴ ይሄ ብቻ አምጥተዋል የኔ ቢ አምጥቻለሁ ሰውት አቅሜ ነው በቃ እና ራሴን አጨብጨቤ ለራሴ ምክንያቱም ጊዜ የለኝም እንደዚህ ተጨናንቄን የተማርኩት ምናምን ብዬ አልፈዋል። በጣም እግዚአብሔርን አመሰግናለሁ። ኮምፔር አለመደረግ ቀን በጣም ትልቅ የተባለው ነገር አሁን ማይ ስትል ሩቲየም ስትሉ ያለው የመጀመሪያ ከልጆቻችን ጋር ኮኔክሽን መፍጠር መቻል አለብን። አንድ ወዳጄ ምን አደረገ? ወንዶች ናቸው ልጆች ያለ ኳስ በደረሰበት ደርሶ አውቀዋለሁ። እኔ እንኳን ኳስ እወዳለሁ ይላል ማለት ላይክ ዩዥዋሊ ወንድ ኳስ ይባላል አይደለ? ፈጽሞ ኖት ኢን ሂዝ ዲክሽነሪ በቃ ከዛስ ኳስ ማየት ጀመረ። ልጆቹስ የሱ ተቃራኒ ኳስ አፍቃሪዎች ሆኑ። ስለዚህ ኮኔክሽን ሊኖር የሚገባው ምን ኮመን ነገር ልፈልግ መጀመሪያ ኮኔክሽን። ከዛ በኋላ ደግሞ ችግር ስናይ ኮሬክት ሳይሆን ኮች ነው ማድረግ ያለብን። ይጃቸውን ይዘን በጣም የሚያስቅ አንድ ምን ሆነ ጓደኛችን ከሰዓት ጓደኛዬ ቤት ሲሄድ ልጁ 4 ዓመቱ ተገርፎ ተጣጥዋት እንትን ብለዋል። ከዛ እኔ ስመጣ መጣና ማም አላት ትንቀኛለህ ምን ማለት ነው አለ። ከዛ ምንድነው ስል ለካ አጥፍቶ ስትገርፈው ፍጥጥ ብሎ አያት። እንግዲህ ካላለቀሰ የሚተርፍ መስሎት አለቅስና ይባል የለ ደግሞ ካላለቀሰ ይብስብናል እኮ ስገርፈው ትንቀኛለህ ስትለው ማለት ከዛ አስገብታ ከዛ ለካ ትንቀኛለህ በሱ ቤት አሪፍ መስሎት ለመትረፍ ነበር። ግን አታቅም በእንቧ መጣዘነች ልጅን ቀጠቀጥኩት ብላ ነው አስዩም ማድረግ አለም ኮች ማድረግ አለብን። ሁሉንም አያውቁም እነሱ ሊትራሊ ምንም አያውቁም ማለት በእውቀት አድቫንስድ በማድረግ ሊያውቁን ይችላሉ። በኤክስፒሪየንስ አይበልጡንም። ላይፍ ኢዝ ኦል አባውት ኤክስፒሪየንስ ደግሞ ኖሌጅ ብቻ አይደለም አይደል ሊቭድ ነው በቃ ምን ነው። ከዛ ኮች ካደረግን በኋላ ነው ወደ ኮሬክሽን መኖር አለበት ብዬ አምናለሁ። ማወቅ አለባቸው ትንሽ ላይፍ ፌር አለመሆኑን መቆንጠጥ አለባቸው ከሚሉኝ እሱ በጣም ገርሞ ሰልፍ ሪፍሌክሽን እና ፍሬን ሃይላይቴ ነው። የዚህ ፍሬን መያዝ በጣም ጥሩ ነውና ስትይ ነበር ምራው የሚሄድበትን ነገር ኤግዛክትሊ ቅድም ያልሽው 10 ሚኒትስ ማኪያቶ ያስፈልገኛል። ለዚህ ሰልፍ ሪፍሌክሽን እኮ ማለት ጥሩ ነው እኮ አንዳንዴ ያለ ቃን በስጭት
የሀገሪቱን አዲስ ህግ ቫት ምናምን ምርር አድርጎን መጥቶ ልጆቹ ያወጡት ይመስል ለእነሱም እንደዚህ አይነት ደግሞ ቢሊዮነሮችና ሚሊዮነሮችን ያቸው እንግዲህ በብዙ ስራ ውስጥ ተጠምደው ስንት ሰራተኛ እየመሩ ስንት ፋብሪካ ስንት ነገር ያንን ይዘን ነው የምንመጣው። ሪላቲቭሊ እንዲሁም እነሱ ይሻላሉ ዋይ አይ እንትን አለው ፒኤ አላቸው ጸሐፊ አላቸው ታክስ የሚከፍል አላቸው ግን ሚድል ኢንካሙን አይተሽ ከሆነ ታክስ የምንከፍለው እኛ ነን ሄደን ክፍለ ከተማ የምንሰለፈው እኛ ኢማጂን ክፍለ ከተማው በቤቱ ተበሳጭቶ ነው ቁጭ ብሎ የሚያስተናግድሽ የራሱ ብስጭት የሚስቱ ብስጭት የልጆቹ ብስጭት የኢኮኖሚ ብስጭት እሱ ላይ ያለ ይሄን ሁሉ አንቺ ኦልሬዲ ያለሽ ከዛ ስገቢ ደግሞ ታክስ መንገድ ላይ ክላክስ ምናምን ሲያደርግብሽ ጨምሩ ብቻ ታክሲ ስካፊ እሱ አለ ቤት ስገቢ አለ እነዚህ ሩቲኖች ናቸው አይ ቲንክ ሩቲኖችን ያለሽ ሪያሊቲ ኦፍ ላይፍ አያቆምም ህይወት ይቀጥላል እኛም ራሳችን ስለዚህ ህይወት ስለሚቀጥል ግን ልጆቻችን ግን ያድጋሉ እኔ አሁን ትልቋን የመጀመሪያ ልጄን ሳይ ኦልሞስት ደነግጣለሁ ምክንያቱም ትናንትና ሊትራሊ እኔ በዳይፐር ምናምን ስቀይርላት አስታውሳታለሁ እቺ ነው የምታክለው የነበረው አሁን ቁመት ኦልሞስት ከኔ እኩል ሆና በቁም ነገር ስታወራኝ ቁም ነገር ማለት ማሚት ባለፈው ስላይም ግዢ ብለሽኝ እገዛልሻለሁ ብለሽኝ ይሄው 3 ቀን ሆኖሻል አልገዛልሽልኝም ብላ አካውንታብል ስታረገኝ እኔን for my words ረጌታ ሆይ ወዴት እየሄድኩኝ ነው ከዛች ልጅ ናት ነገ ፕሪቲን ትሆናለች 2 ዓመት 3 ዓመት በኋላ ደግሞ ሌላ ሰው ናት እቺ በቃ ማለት አሁን ምናቃት ህፃን ልጇ እቺ ትልቋ ልጅ ምናምን እንዲ አይኔ ምናምን ምላት ልጅ ደሞ ታድግና ማም ስቶፕ ኢት ሌላ ሰው ሌላ ሰው ትሆናለች ከዛ ደግሞ እነዚህ ልጆች ሲያድጉ ደግሞ የምንረሳው ፓርት እኛ ብቻ አይደለንም የምናገኛቸው ትምህርት ቤት 10,000 ወላጅ ነው የሚልከው ማለት አንድ ክላስ 30 ሰው ነው የሚያገኛቸው እንደው አቨሬጁ እንደው በጣም ሃየር ስታንዳርድ ከሄደን 22 እስከ 25 ነው የ25 ልጅ ሪፍሌክሽን ውጤትም ናቸው እኛ ብቻ አይደለንም እኔ በቃ ሸፍኝ ያሳደግኳት ልጅ የሆነ እንትን እያለች ትመጣለች እንዴ ከየት ሰማሹ ስላት እንትና ብሎት ነው ትለኛለች እንዴት አድርጌ ነው ኮምፕሬንድ ማድረግ አሁን እሱን ወጥ አድርጌ እኛ ግን እንደዚህ ከነካራናረጋ እና ይሄንን ማረጋው on my best days ነው on my worst days ምንድነው አይደለ ስለዚህ አሁን እንደነዘድኩሽ ስለዚህ I think እኔ ትንሽ ያንገር ስለሆነ ቀላል ነው ሪሼፕ መደረግ ይችላል ከዚህ ደግሞ ከኔ ስቴጅ ደግሞ ወደ አንቺ ስቴጅ ስንመጣ ሌላ ዓለም ነው ወደሷ ስቴጅ ደግሞ እጅሽን አጣጥፈሽ ቁጭ ብለሽ እንደ መካሪ ነው የምትሆኚው ምክንያቱም እኛም እኮ we were once 20 something አይደል ማንንም ሰምተናል ማንንም አልሰማንም ይሄን ሁሉ አልፈሽ እኮ ነው እዛ ጋር ይደረስሽው ስለዚህ አንቺም እኮ አድገሻል አንቺ ይሄ ራስሽ ላይ ሰርተሻል ከነሱ ጋር እኩል ነው እኔ አሁን እኩል ነው እያደኩ የመጣው ምን ብቲ አሁን ለምሳሌ እሷ እያደገች ስትመጣ ያሳስብሻል ምግብ መስራት መቻል አለባት ቤቷን ሃንድል እንዴት ነው የምታረጋው ልብሷ ቁም ሳጥኗ ዝርክርክ ብሎ ስታይ አንድ ቀን ነው ዛሬ የልብስ ማጠፍ ቀን ነው ቲና ትገበያለሽ አብረሽ ልብስ ማስተካከል ዛሬ የሆነ ምግብ ታመጪና ይሄንን ሰርተን እንወዳደራለን ትያለሽ ቤት ውስጥ ቀኑን ሙሉ እዛ ጋር መዝሙር እንከፍታለን ምግብ ስናበስል እንውላለን እና በዚህ ውስጥ የምሬ ነው አሁን ለሁሉም ወላጅ ነው ይሄንን የምናገረው ማለት እኛ እኮ ሁሉን እንወቅ አይደለም ሁሉም ማወቅ የለብንም አሁን ለምሳሌ ትንሹ ልጄ ናቱን እሱ ከኔ በልጧል የትናየት መጥቶ የሆነ ነገር ይነግረኛል ቺክን ራሱ አሁን ትናንትና ስሪ ብዩ እየሰራ ነበር ከዛ ሲለኝ ኖ እሱ ሬሲፒ አይደለም ይለኛል ሊሆን ይችላል ናቱ የብዙ ነገር አለሽ እንዲያርግ አንተ እንደፈለከው ያንተን ቴስት ይዋልሽ አንዳንዴ እኮ ሽል ብለሽም ታመልጭበት ብዙ ነገር አለ ቀዳቢ ያስፈልግሻል በልተውሻል እሱ ቀድሞ አውቋል ከዛ አንዳንዴ ደግሞ ኦነስት መሆን አለብን ኦነስት መሆን ለነሱም ይጠቅማል ኖ እኔ ይሄን ነገር አላውቀው አብረን ጉግል እናድርግ ጉግል እያለች አብረን እንወቅ ምናምን እሷን አስጎልጉለሽ እና አሁን ወንዶች ብዙ ወንዶች ማለት ነው ብዙ ወንዶች እኔ ወንዶችም ጓደኛ ስለነበሩኝ ትምህርት ቤትም ዩኒቨርሲቲም ሆነን ምናምን
ይሄ ጽዳት ላይ እስከዚህም ናቸው። እኔ ፈራለሁ በጣም ይሄ ጥርስ መፋቅ ላይ እውነት ሶሪ በጣም ከስር እና ልጄን ፈራለሁ። ሻወር በቃ ወሰድ ምንድነው ዛሬ ደግሞ ምን ሆነብሽ ምናምን ሁሉ እስከሚል እና ግን እየለመደው ይመጣል። ገባሽ? ይሄን የምናሳየው እኛ ነን። ብናቅም ማወቅም መጣር አለብን። በቃ የጥርስ ሳሙና ቤስት እያመጣሽ መስጠት፣ ፋቅ ጥርስህን፣ ጫማህን፣ ካልሲን በስንት ቀን ነው እናቱዬ ዛሬ እንዴት ነው ምን አረከው? እንደ ወሬ ማለት ነው። እንደ ወሬ ስታረጊ ልጆችሽን በኋላ አያፍሩም። ሄደው እኮ ዩኒቨርሲቲ ቦርድ ነው የሚሆኑት፣ መሳቂያ እኮ ነው የሚሆኑት። ስለዚህ ማስተማር የኛ ፋንታ ነው። በቃ እኔም እኮ ያን ጊዜ ይሆናል ያወቅኩት እኔ ለካ ወንዶኛ አላውቅም አይደለ? ግን እሱን ሳየው ስቃላችሁ እና እየተማርን ነው። ገባሽ? እንዴት ነው ይሄ ነገር ምናምን ስትይ የግድ አብረሹ ትታገያለሽ። እሱ የሚታገለውን ነው እኮ አብረሹ የምትታገል እና እናት ስፔሻሊ ደግሞ እቺ ናት አይደለ? 16 ዓመቷ እና መታገል አለብን። በቃ ሸሚዙን ዩኒፎርሙ ስንት ቀን ነው የምታደርገው? አብረሹ ነሽ በቃ እና ስለምትነግሪው ስለሚያቅ እሱም ኮንፊደንስ ይኖር። ዛሬ የሚጠይቅሻል ፀጉሬ እንዲህ ይሁን እንዴ እንትን ልቀባና በኋላ ልታጠብ እንዴ ምናምን እንደዚህ እና በእውነት በቃ ስፔሻሊ የእናት ይሄ የቤት ውስጥ ሃንድሊንግ የተሰጠን ጸጋ ነው። በቃ ወንዶች ባሎቻችን እኮ ይረዱናል፣ ኢትስ ኦኬ። ግን ሃንድል ማድረግ አለብን። ልጆቻችን ምን ያስፈልግ የሚበሉት ምንድነው? ይሄ የምግብ እንትን እዚህ ቤት ውስጥ መግባት የለበትም። የኛ ነው። እኛ መልቲ ቦክስ ስለሆነ እኛ ነን የምናውቀው። ወንዶቹ ምልሽ ያው ቤት ውስጥ ያለውን ነገር እኛ እንትን ያደረግንላቸውን ሌላ ስለሆነ የነሱ የተሰጣቸው ጸጋ በጣም ደስ የሚል ውይይት ነው። በጣም የተወያየ ነው። ደስ ይላል። ቅድም ቻቺም ነክተሽዋል፣ ሩቲም ነካክታችሁታልና ከመጠቅለላችን በፊት ልጆቻችን እንዴት እንጠብቃቸው? እኛ እናሳድጋቸዋለን ቅድም እንደተባለው፣ ግን ቤት ትቶ መሄድ አለ፣ ዘመድ ይመጣል፣ ዘመድ ቤት መውሰድ አለ። እንግዲህ የምንሰማውን ታሪክ ታውቃላችሁ ዜና ላይ አይደለ? ቤት የሚያግዙን ሰዎች እንዲያረጉ እንደዚህ ያረጉ ይባላል እና ግን ደግሞ አት ሴም ታይም ደግሞ ልጆቻችን ደግሞ ኤክስፖዝድ መሆን አለባቸው። ስለዚህ ባላንሱ ምኑ ላይ ነው? ፈርተን አስረናቸው ነጋቸው ላይ ትራውማታይዝ ማድረግ አንድ ችግር ነው። ግን አት ሴም ታይም ደግሞ ለቀናቸውም ደግሞ ማይሆን ነገር ቆሻሻ ደግሞ ሰብስበው ይመጣሉ። ላያቸው ላይ የሚደርስ ጥቃት አለ። አሁን ቅድም ቻቺ ብለሽ ሴት ልጅ ብቻ አይደለም ወንድ ልጆቻችን፣ አሁን ወንዱም ሴቱም ነው እየተጎዳ ያለው። ስለዚህ አሁን ለሴት ልጅ ብቻ የወንድ ልጅ ብቻ የምንለው ዘመን ላይ አይደለም ነው። what do you think? ምን ትላላችሁ? ከራሄል ጀምረን አጠር ያለ ሪፍሌክት እናድርግ። እዚህ ላይ ትንሽ ልጨምርና አንቺ ላይ ቅድም አንስቼው ነበር አይደለም? ልጆቻችንን ሰው ቤት ይደሩ፣ ጓደኛ ቤት ይደሩ ላል እኛ ቤታችንም እኮ የሚመጡ ደግሞ እንግዶችም አሉ። አጎት ሊመጣ ይችላል፣ ካዘን ሊመጣ ይችላል እና እድሜያቸውም ከፍ ያለ ሊሆን ይችላል። ወንዱ ሴቷም ታነስ ያለች አብሮ የተኙ እንትና መኝታ ቤት ተኛ ሂድ ምናምን። አሁን እንደሱ ነው ያደግኩት። ካልቸሩ ዲፍረንት፣ ጀነሬሽን ዲፍረንት ስለሆነ ነው እንጂ እኮ ብዙ እንጎዳ ነበረ። ወይንም አይ ዶንት ኖ እንግዲህ ልጅም ሆኜ የሆነ ሆናል አላውቅም። እውነት ግን ሁሌ በቃ ካጎቴ ጋር እንደተኛው ካገሳ። ምክንያቱም በጣም ብዙ ነው ቤተሰብ የሚመጣው አንዳንዴ መሬት ላይ ሁሉ ምናምን። አሁን በዚህኛው ደግሞ ሳይ ደግሞ በጣም በቃ እንዲህ አይነት ነገሮች ይበዛሉ እና ክርስቲያን አሁን ለክርስቲያን ቤተሰብ ላይ ብናወራ እንደዚህ አገልጋዮች ምናምን ቤት ይመጣሉ እና ብዙ ነገር እየሰማው ስለሆነ ይህንን ትንሽ እስቲ እንዴት እንጠንቀቅ? እንዴት በጣም ከስሜትም ጋር ስለሚያያዝ አንዳንድ ነገሮች የሰውን ሰው አይደለ በእድሜ ቢለያየም ሰው ስለሆነ የሰውን ስሜቶች ዳይቨርት የሚያደርጉ ብዙ ነገሮች አሉ። አንደኛው ያው የመጀመሪያው እውቀት ማነስ ነው። ስለዚህ እንደ ወላጅ መጀመሪያ ስለዛ ነገር ዲቴይል ማውራት ማለት ነው። ልክ ለሴት ልጃችን ፔሪድሽ በዚህ ጊዜ ይመጣል እንዳልነው ወንድም ሆርሞን በዚህ ጊዜ እንደዚህ ይሆናል ዲቴይል ማውራት አለብን። እውቀት መስጠት አለብን። እንዲያነቡ ፑሽ ማድረግ አለብን። ማወቅ አለባቸው። ከዛ ደግሞ ስሜትንም መቆጣጠር። አሁን ስፔሻሊ በክርስትና እምነት ያለ ሰው በጣም መጽሐፍ ቅዱስም ስለሚያግዘው ስጋችንን
መንከስ አለብን እንጂ ስሜታችን ሊገፋን አይገባም አይነት የሚለውን በቃ በሚገባቸው መልኩ እንዳልነው ኢንጆይ እያደረግን ሳናበዛባቸው ኢንጆይ እያደረግን እንዲህ የሆነ ጊዜ ቸርች ልጆችን አንበርክኮ የሆነ ሰው አግኝቼ ነበረ እና ቦሪንግ ነው ለልጅ አንበርክከሹ ምናምን ጸልይ ምናምን አይደለም ግን በአቅማቸው አሁን ትንሽ አለ ትልቅ አለ በአቅማቸው አይ ቲንክ እንደሚገባቸው የልጆቻችንን ባህሪ ስለምናቅ ይሄን ነገር ማስረዳት ነው ከዛ ውጭ ግን እውነት ነው አካባቢያችንን በጣም ይሄ ይሉኝታ የሚባለው ያደግንበት ዘመድ አዝማድን ያው ሁለቱ ልጆችን ሳሳድግ እውነት ጌታ ረድቶኝ ነው እንጂ ሰው ቤቴ ማስገባት አልፈልግም በቃ ይሄ ምልሽ እናቴም አባቴም ስላልነበሩ ይሉኝታ የሚለው ነገር ከነሱ ጋር አብሮ ይሄደ ሁሉ እስከሚመስለኝ ማለት ነው ማለት እነሱን የሚነካ ነገር በቃ እኔ ምን ይሰራልኛል በቃ እግዚአብሔር በኃላፊነት የሱ ፓርትነር ሆኜ እነዚህ ልጆች እንዳሳድግ እንደ ኃላፊነት ስለተሰጠኝ ጥረት ማደርገው እነሱን ለማውጣት እየጸለይኩም ከዚህ ጋር የሚሄዱ ነገሮች እያደረኩ እንጂ ሌላ ባዕድ ነገር አምጥቼ ባዕድ ነገር እንዲቀስሙ ወይም የሆነ ነገር እንዲያጋጥም የሚያደርግ አቅም እንዲኖረኝ አልፈልግም የምመክረውም እሱን ነው ማለት ይሉኝታ የሚባል የኛ ይሄ መጥፎ ባህላችን ነው አይደል በጣም መጥፎ ባህል ያልሆነውን መሆን እንደማለት ነው ለኔ ማለት ነው አሁን ቤትሽ ምንም ሳይኖር ልጆችሽን እንኳን ጥሩ ነገር ሳትሰጪ በይሉኝታ ሰው እንግዳ መጣ ብለሽ የሆነ እሱ ይሄ ይሉኝታ የምንለው በአጠቃላይ በብዙ አንግል ለኔ ጥሩ አይደለም ብዬ ነው ማስበው አላደርገውም በራሴ እንደዚህ አይነት ሲቹዌሽን ውስጥ ካለፉ ሳያልፉ መምከር ደግሞ አይ ቲንክ ምን ይመስልሻል እንደ እድሜያቸው እንግዲህ እኔ ሴትም ወንድም ልጆች ስላሉኝ አሁን ለሴቷ ጨነቃለሁ ገና አሁን 8 ሆናት ማለት ሁሉንም ኤክስፖዝ አድርጌ ገና ይሄ በጣም ደስ የሚል አይደለ ፐርሰናሊቲያቸው በዚህ ሰዓት ያንን ዲስቶርት ማድረግ ይሆንብኛል ብዬ እሰጋለሁና በአቅማቸው በልካቸው ምንድነው አሁን ስለ ትምህርት ቤትም አሁን እየተሻሻለ መጥቷል ፕራይቬት ፓርት ይባላሉ ማንንም ማየት እንደማይችል አሁን ባዝሩም ዘግተው ልብስ ስትቀይር ምናምን እሱን አያዋለሁና እሱን መናገር ከዛ ሪሰርቹም የሚለው ስለሆነ ጥቃት የሚደርስባቸው ከቅርብ ካለ ሰው ስለሆነ እሱን መንገር ማስተማር የተሻለው ነገር ነው መቼም በጣም ከባድ ነገር ነው ይሄ ግን አሁን ዚስ ዴይስ ያለው እንትን በሰው ብቻ ሳይሆን ደግሞ ዲጂታሊም ደግሞ ልጆቻችንን ወደ ሌላ አቅጣጫ የሚቀይር ነገር ስላለ ከወንዱ ጋር ደግሞ የምናረጋው ዲስከሽን ኢንተርኔት ሁሉም ነገር ባይዘው ይያለ እንደዚህ ያለ ብለን እኛ ነን የነገርነው ማለት ሌላ ሰው ደግሞ ሜቢ እኮ በሌላ መንገድ ኤክስፖዝ ሊሆን ይችላል ስለዚህ ኢትስ አባውት ቾይስ የትኛው ይሻላል የትኛው ህይወትህን ያለመልማል ከዛ ደግሞ ሪሰርች አሁን ኪኔስ ሲሆኑ ሪሰርች ፋይንዲንጎችን ሼር ማድረግ አሁን በፖርን አዲክትድ የሆኑ ሰዎች ዱ ዩ ቲንክ በጣም ሃፒ የሆነ ዓለም ላይ የደረሱ አይደለም በጣም ባዶ የሆኑ ዲፕረስድ የሚሆኑ አልኮሊክ የሆኑ እንደዚህ ስታያቸው ኢንተረስት እያጡ እንዲመጡ ከዛ ደግሞ ዋይዝሊ መምረጥ እንዳለባቸው አሁን እኛ ልጃችን ስልክ ሲኖረው የሆነች አይነት አግሪመንት ተፈራርመናል ማለት መጀመሪያ እስቲ አንተ ድራፍት አድርገው አልነውና እንደተነሳው ስልክ ላይ መኝታ ቤት ይዤ አልገባም ከዛ ደግሞ እኛ የተወሰነ ጨመርንበትና ተስማምተን አትሊስት ምን ይሆናል ለዛኔ እንዲኮ ተባብለን ነበር ሪቫይዝም ለማድረግ ይሄን ነገር ምን አልኩ በመስማማትና በመግባባት እንዲሆን ማድረግ ቤታችን እንግዲህ አሁን እኛ አበሻ ካልቸር እኛም ቤት ብዙ ሰው ይመጣል እንግዳ መቀበል ልምዳችን ነው እና እንዴት ነው ግን ይሄ ማለት ፕራይቬት በተለይ ልጆቻችን እያደጉ ሲመጡ ዝም ብለው መተቃቀፍ መቀራረብም ልክ እንዳልሆነ እኔ ቤተክርስቲያን እንኳን ስቀመጥ ባርኮትም ስላለች ያው ልዩ ፍላጎት ስላለ ዝም ብላ ከሰው ጋር ጥግት ማድረግ ምናምን ስለምትወድ ከማውቀው ሰው ጋር በደንብ እርግጠኛ ከሆንኩበት ሰው ጋር ነው የምቀመጠውና አንዴ ምን ሆነ ልብስ ማውለቅ ለመደች ራሷና ባዶ ራቆቷን በር ሲከፈት ባዶ ራቆቷን እና ያቺ ትንሿ ገና አፍ እየፈተተ ማማ በቆዳ አለች የዛ ሞመንት ሳቀን ምን አለን ከዛ ግን ከፍ እያለች ስትመጣ ጡት ሲኖራት ምናምን በቆዳዋ አይሆንም እሱ እና ያንን ደግሞ ለማስተማር ፕራይቬትሊ በር መዘጋት እንዳለበት እና ብቻ
ኢትስ ኤ ወርክ ኢን ፕሮግረስ። ሁላችንም አብረን ነው የምናድገው እንደተባለው ከጄኔሬሽኑ ጋር ካለው ኢንፎርሜሽን ጋር ምናምን አብረን እያደግን መንገድ የተሻለ ነው። እንግዲህ እንግዶቻችን አመሰግናለሁ ከኔ ጋራ ስለቆያችሁ። ቻቺ ታደሰ ነኝ ከቻቺ ጋራ አውተንቲክ ቮይስስ ስትሰሙ ስታዳምጡ የቆያችሁትን ጤናማ ወላጅነት ምን ይመስላል፣ ልጅን ማሳደግን እንዴት አድርገን ነው የሚለውና የአባትነትስ ኃላፊነት ምን ይመስላል፣ ከዛም ደግሞ አልፎ ደግሞ ኤክስፖዝ ልጆቻችንን በምን ላይ እናርግ የሚለውን ከተለያዩ እህቶቼ ስንወያይበት የቆየነውን ሰምታችኋል። እስከሚቀጥለው ደግሞ ቶፒክ ደግሞ ይዤላችሁ እስክቀርብ ድረስ ቻቺ ታደሰ ነኝ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ዶንት ፎርጌት ሰብስክራይብ፣ ላይክ